ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ወቅታዊ ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዛሬው ወቅታዊ ጉዳያችን ቅማንትንና ቅማንትን የሚመለከቱ ጉዳዮችን ወደ እናንተ እናደርሳለን ማለት ነው። እንግዲህ በመግቢያችን የቅማንትን ታጋዮች እና ትግሉን የመበተንና የማጥፋት ስልትን በተመለከተ የአማራ ክልል ጽንፈኛ መንግስት የጠቀማቸውን ሴራዎችን በስፋት የምናነሳበት የመጀመሪያው ጉዳይ ይሆናል ማለት ነው። ከዛ በመቀጠል የቅዴፓን ወይም የፓርቲውን ጉዳይ ምን ተደረገ፣ ምንስ ማድረግ ይሻላል የሚለውንና አጠቃላይ ፓርቲው ከገባበት ችግር እንዲወጣ ምን ማድረግ የተሻለ ይሆናል የሚለውን እሱም እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድር እንኳን ደህና መጣህ እያልኩ አጠቃላይ ዛሬ በቅማንት ጉዳይ ነው በስፋት ውይይት የምናደርገው። እንግዲህ የቅማንት ታጋዮችን የመበተንና የማጠፋፋት ወይም ደግሞ እርስ በርስ የማመታታት ስልት በአማራ ክልል ጽንፈኛ መንግስት በኩል በተደጋጋሚ ሲሰራ ቆይቷል። ጠቅለል ባለ መንገድ ግን ምን ሴራዎችን ሰርቷል ወይም ደግሞ ምን ጉዳዮችን በዚህ ጉዳይ ቅማንትን ለመበተን የተጠቀማቸው ስልቶችን ሰፋ አድርገን ብናነሳውና አጠቃላይ የነበሩ ሁኔታዎችን ብንዳስበት የተሻለ ይሆናል ብዬ አስባለሁ። ወደ አንተ ልምጣ። መልካም። እንግዲህ የቅማንት ታጋዮችን የመበታተንና የማጠፋፋት ስልት በአማራ ክልል ጽንፈኞች በተለይ ደግሞ ባለስልጣናትና ተላላኪዎቻቸው ከታች ያሉ ካድሬዎቻቸውና የባንዳው ቡድን ማለት ነው የሚሰራው ስራ ምንድን ነው የሚለውን ነገር የበለጠ መገንዘብ አጠቃላይ በትግሉ ሂደት ምን መደረግ እንዳለባቸው የሆነ ግንዛቤ እንድንይዝ ይረዳል ብዬ አስባለሁ። እንግዲህ የአማራ ክልል ባለስልጣናት ባለው ጸረ ቅማንትነት በዚህ ተለክፎ ማለት ነው በዚህ የጸረ ቅማንትነት አባዜ ዛሬም የቅማንት ታጣቂዎችን ማፍረስ ላይ ተጠምዷል። ከጥንት ጀምሮ የአማራ ጽንፈኛ ብለን የምንጠራቸው ምን ማለት ነው? አማራ ብቻ ነው መኖር ያለበት፣ ቅማንቱም አማራ ሆኖ ነው መኖር ያለበት፣ ሌላውም ቢሆን ማለት ነው። አማራ በተለይ ቅማንቱ መሰረት ነው የተቀየረው ቅማንት ስለሆነ ወደ አማራነት እሱ ዱካው መጥፋት አለበት ብሎ የሚሰራው ከድሮ ጀምሮ የሚሰራው ተደራጅቶ ራሳቸው የሚከላከሉ ተደራጅቶ ህብረተሰባቸው የሚጠብቁ በተለያየ መንገድ ሊሆን ይችላል፣ በትጥቅ ትግል ሊሆን ይችላል፣ በተለያየ መንገድ ቋንቋቸውን በመጠበቅ ሊሆን ይችላል፣ ባህላቸውን ወጋቸውን በመጠበቅ ሊሆን ይችላል፣ ታሪክ በማስተማር ሊሆን ይችላል። በተለያየ ጉዳዮች ዙሪያ እዛው ውስጥ ሰው እየፈጠሩ ያንን ባንዳ እየተጠቀሙ ነው ትልቅ ችግር እያመጡ የሄዱት ማለት ነው። የተደራጁትን ከነሱ ጋር በማግባት ማፈራረስ፣ ከውስጥ ራሱ መረጃ የሚያመጣ ሰው መፍጠር፣ እንደዚህ አይነት ነገር ነው። እነላ ከባሪያም በ1950ዎቹ በተለይ 1954 ምናምን ገደማ ይመስለኛል ያን የቅማንት ምድር እየዞሩ እንትኑ ድግናዎችን ቤተክርስቲያን ሲሰሩ በተራራም በምንም እየረጩ አጠመቅን ብለው ሲሄዱ ከውስጥ ብዙ ካድሬዎችን ፈጥረው ነበረ። ደብተራ የሆኑ ቅማንቶች ማለት ነው። እነሱ ያደበተሯቸው ግጥም ለነለካ ማርያም እየገጠሙላቸው እንደፈለገ እያደረጉ ይሄዱላቸው ነበሩ። ህብረተሰቡን እናትና አባቶቻቸውን ራሱ ተጽዕኖ የሚያሳድሩ ይሄ የቀረ ቋንቋ ወዲያ እሱን ተውት፣ ያለፈ ነገር አሁን አዲስ ነገር መጥቶ ምናምን እያሉ ቋንቋ እንዲጠፋ ያደረገዋሉ ማለት ነው። ልክ እንደዛ ነው ስራዎቹ የሚሰሩት። ስለዚህ ትልቁ ነገር ምንድን ነው? የቅማንትን የውስጥ አንድነት ማፈራረስ ታርጌታቸው ነው ማለት ነው። የውስጥ አንድነትን ማሳጣት፣ ቅማንቱ እንደ ውሻ እርስ በርሱ እየተናከሰ እንዲቀጥል የማድረግ በዛ ሂደት ከረጅም ጊዜ በኋላ ሙሉ በሙሉ ሰረንደር ያደርጋል፣ ቅማንትነቱን ይጥላል ብለው ያስባሉ። ትልቁ ስራቸው ይሄ ነው ማለት ነው። መሰረታዊ ምክንያቱ ምንድን ነው? ለምንድን ነው አሁን በዚህ አባዜ ተጠምዶ ዛሬም ይሄን እያደረገ ያለው ለምንድን ነው የሚል ነገር ማንሳት ያስፈልጋል። እንግዲህ መሰረታዊ ምክንያቱ ህዝቡን እንደፈለገ አድርጎ ማንነቱን ለማስጣልና እሱ የሚፈልገውን አማራነት ለማላበስ የታጠቁና የተደራጁ ኃይሎች በቅማንት ምድር መኖር የለባቸው የፈለጉትን ለማድረግ ማለት ነው። ቅማንትን ሲጨፈጭፉት የኖሩት አማራ ለማድረግ ብለው ነው፣ ዛሬም ነገም ማለት ነው። ኢብን አስተዳደር እንኳን ቢባል 42 ወይ 69 የምትባል ነገር እዛ ውስጥ ኮድኩደን እናስቀምጠዋለን ነው። ከዛ ካደረግከው እንደፈለገ ብታረገው ማንም አይደርስለትም። ስለዚህ እንደፈለግን እናረጋቸዋለን። እንትናቸውን ቅማንትነታቸውን የጠየቁበትን ጊዜ እንዲያማረሩ እናደርጋለን ብለው ስለሚሰሩ ያን ስራ ለማድረግ ግዴታ ተደራጅቶ መብቱን የሚያስጠብቅ ኃይል አይፈለግም ማለት ነው። ይህን ከዚህ በፊት ባደረጉት እንቅስቃሴ ተመልክተናል። እንግዲህ የተደራጀና አካባቢውን የሚጠብቅ ኃይል ካለ ቅማንትን መዝረፍ፣ መግደልና ማገት የሚባል ነገር አይፈጠርም ማለት ነው። ህብረተሰቡ ከተደራጀ፣ ታጋዮቹ በአንድ ላይ ተደራጅተው አካባቢያቸውን ከጠበቁ ማለት ነው። አካባቢያቸውን ከጠበቁ እነዚህ ነገሮች አይኖሩም ማለት ነው። አንድ በል እነዚህ ለምንድን ነው መዝረፍ፣ መግደል፣ ማሳደድ፣ ማፈናቀል፣ ማገት የሚባሉት ምንድን ነው? ዋና ዓላማቸው ማሳቀቅ ነው። እኛ እኮ የቅማንት ጥያቄ ስለጠየቅን ቅማንትነታችን ይከበር ስላለ ነው የሁሉ ችግር ቢመጣው ለምን አንተውም ብሎ ሰው ማድረግ ነው፣ ማሳቀቅ ነው። ይሄም ማንነትን ማስጣል ነው። ስለዚህ ይህንን
መፈጸም ስለማይችሉ የግድ ታጣቂ መጥፋት አለበት ማለት ነው። በዛ አካባቢ ያለ የተደራጀ ኃይል ማለት ነው። ሌላው ቅማንትን በመስኖ ፕሮጀክት ስም ማፈናቀል አይችልም። ተደራጅቶ ራሱን ከጠበቀ ኖ ይላል። አስተዳደራችን ሳይመሰረት መስኖ የሚባል የለም። ይህ መስኖ ሲሰራ ሁሉን ቅማንት እዚህ ያለውን ያፈናቅላል። ከማፈናቀላችን በፊት እኛ መጀመሪያ አስተዳደራችን ይመለስ፣ ከዛ በኋላ አካባቢውን ለቆ ልማቱን ማልማት ከእኛ ጋር ትሰሩታላችሁ ይላቸዋል ማለት ነው። እምቢ ካለው በግድ ከመጡ ደግሞ ራሱን ይከላከላል። ስለዚህ ከወዲሁ ማጥፋት አለባቸው። እነዚህ የተደራጀ ኃይል የሚባለውን ተደራጅቶ ራሱ የሚጠብቅን ኃይል ማጥፋት አለባቸው ማለት ነው። ይሄን ያደርጋሉ ማለት የተደራጀ ኃይል ካለ ራሱ የሚጠብቅ መተማና ቋራን ገንጥሎ 69 ቀበሌ ብቻ አስፈጽማለሁ ብሎ የሚመጣ ኃይል እንትን ማድረግ አይችልም፣ ውጤታማ መሆን አይችልም ማለት ነው። ይህም ሌላው እንትን ነው። ሌላው ባንዳ እንደ ልቡ ገብቶ ህዝብን ማደናገርና የፈለገውን በህዝብ ላይ መጫን የፈለገው እንዲፈጸምለት ማድረግ አይችልም ማለት ነው። የተደራጀ ኃይል ካለ አይመጣትም በዛች ዙሪያ ማለት ባንዳነቱ ስለሚታወቅ ማለት ነው። ስለዚህ ህዝቡን አዘናግቶ የፈለገ ለማድረግ ከራሱን ተደራጅቶ ህዝቡንና ጥያቄውን የሚከላከል ኃይል መኖር የለበትም ብለው ያምናሉ ማለት ነው። እንግዲህ ቅማንትን ከአረመኔው የአማራ ጽንፈኛ ታጣቂ ፋኖ ብሎ ራሱን ከሚጠራ ፋኖ ከዚህ ጋር በዚህ ማስወረድ አይችልም። ይሄ እንትኑ የጽንፈኛው ኃይል ማለት ነው። ፋኖ ነው የዘረፈው ይላል። ፋኖን በዛ እንትን እየኮነነ ግን ፋኖን አዳይቶ እየላከ ነው የሚያስገድለው። ስለዚህ ተደራጅተህ ራስን ከተከላከልክ ይሄ ነገር አይኖርም ማለት ነው። ውጤት አይመጣም ማለት ነው። እንትናቸው አላማቸው ግብ አይመጣም ማለት ነው። ሌላው ደግሞ ምንድነው ቅማንትን አስገድዶ አማራ ማድረግ አይሳካላቸውም ማለት ነው። ይሄ ሁሉ ሂደት ከላይ ያየናቸው ማድረግ የሚፈልጓቸው ሂደቶች ቅማንትን አስገድደህ አማራ ማድረግ ነው። በቃ ቅማንት የሚባል መኖር የለበትም፣ የኛ ዱካ ነው፣ የቀደመ ማንነታችን ስለሆነ መጥፋት አለበት ብለው በድንቁርናው ሂሳብ ያስበው የገቡበት ስለሆነ ያ ነው ዋና ዓላማቸው ማለት ነው። ስለዚህ ቅማንት መጥፋት አለበት ብሎ ነው የሚሰራው ዋናው ስራ። የፈለገውን ነገር ቢያረጉ፣ ሽፍታ ቢያደራጁብህ፣ የፈለገውን ነገር ጦር እያዘመቱ ቢያስገድሉ፣ ቢያፈናቅሉ ሁሉም ቅማንትን ማስጣል ነው። አንተ ቅማንትነትን ማስጣልና ቅማንት እንዲጠፋ ማድረግ ነው። ስለሆነም እንግዲህ በሚቻለው መንገድ ሁሉ የተደራጁ ቅማንቶችን ለመበታተን ስራ ይሰራል ማለት ነው። መበታተን ብቻ እርባና ቢስ እንዲሆን ድጋሜ እንደዚህ አይነት ሀሳቤ እንዳይኖረው ለወደፊቱ ማለት ዛሬ ተደራጀ ከከሰርክ ነገ መደራጀትን አትፈልግም። ስለዚህ ያን ማድረግ አለበት ማለት ማሳፈር አለበት፣ ማሸማቀቅ ማለት ኮስምነህ ወደ እንደ ቀንዳውጣ ወደ ቅርፊት ገብተህ ጸጥ እንድትል ማለት አማራነ ዝም ቅማንትነ ዝም እንዲል ማድረግ ነው። ከዚህ በፊት ሲያረጉ እንደነበሩት አይነት ማስሄድ ስለሚፈልጉ ነው። እንግዲህ በደንብ አጠናክረው የሚሰሩት ማለት ነው። ይሄ የተደራጁ ቅማንቶችን ለመበታተልና እርባና ቢስ ለማድረግ ተጠናክሮ እየተሰራ ያለ ከድሮም ሲሰራ የነበረ ለወደፊትም የሚጣርና የሚሞከር ነው። ይህን ማየት እንችላለን። እንግዲህ ታጋዮችን ለመበታተን የሚጠቀሙባቸው ስልቶች ምንድን ናቸው የሚሉት በጣም መሰረታዊ ነገሮች ስለሆኑ እነዚህን አንድ ባንድ እንመልከታቸው። አንደኛው ታጋዮቹ በየትኛውም ቦታ ተደራጅተው ህዝባቸውንና አካባቢያቸው የሚጠብቁ ከምንም አይነት ትንኮሳ ቁመው ማለት ነው። ሌላ ቦታ ሄደው አታካ አያረጉም። የሚመጣን ኃይል ይከላከላሉ፣ ሰፈራቸውን ይጠብቃሉ። ሌላ ነገር የለውም። እነዚህን የውስጥ መከፋፈል እንዲፈጠር ታደርግላቸዋለህ ማለት ነው። የውስጥ መከፋፈል እንግዲህ ምንድነው? ውስጥ ለውስጥ የመከፋፈል ስራ የሚሰሩት ከውስጥ አንዳንድ ጥቅመኞችን በማሰማራት እርስ በርስ እንዲጋደሉ ያደርጋሉ። እርስ በርሱ እንዲተማሙ ያደርጋሉ፣ እንዲጣሉ ማለት ነው። እንዲህ አይነት ስራ ይሰራል። ይህንን ደግሞ የጭልጋ ወረዳ የመተማ ወረዳ የሚባሉ ካቢኔዎች ዋና ኃላፊነት ወስደው ይሰሩበታል። ይሄን ማድረግ ማለት በውስጥ ለውስጥ እንትን ማለት የራሳቸውን እዛ ውስጥ መልምለው የላኩትን ቡድን ታጋይ ነው ብሎ ገብቶ እየሸረሸረ መረጃ እያወጣ እየሰጠ ምናምን ብዙ ስራ ይሰራል፣ ያከፋፍላል ማለት ነው። ይህን ነገር በደንብ በአግባቡ ይጠቀሙበታል። አንዳንዴም እንዲጋደሉ ያደርጓቸዋል። በአንድ ዓላማ እንዳይቆሙ ማድረግ ነው። በአንድ ዓላማ አይቆምም። እዚሁ ጋር ተያይዞ ማለት ነው። ለመከፋፈል ዓላማን ትበትናለህ። እንዴ ግማሽ እንዲሆነ እኛ እንደዚህ ያደርገን እንዲህ ለምን አናደርግ የሚል አወዛጋቢ የሆነ ነገሮችን ታመጣና ታወዛግባለህ ማለት ነው። ስለዚህ ጥራት አይኖርም። ቀስ በቀስ እየተከፋፈለ 2 ቡድን 3 ቡድን 4 ቡድን እየሆነ ይሄዳል ማለት ነው። ወይ ደግሞ እየተገዳደለ እየተጠፋፋ ይሄዳል ማለት ነው። ከዛ ደግሞ ወጥተው በራሳቸው ቃል አቀባይ ምናምን እንደዚህ እየተገዳደሉ ነው ቅማንት ታጋዮቹ እንደዚህ እየተገዳደሉ እጅ ብትሰጡ ይሻላል ምናምን የሚል ወሬ ያስወሩልሃል ማለት ነው። እንዲህ አይነት ስራዎችን ይሰራሉ ተስፋ ለማስቆረጥ ማለት ነው። ጠንካራ የተባለን መሪ በተለይ ደግሞ ወደ መሪነት የሚመጡ ጠንካራ በህዝብ እንትን ጉዳይ በጣም ታማኝ የሆኑና ለህዝብ ጥያቄ የሚቆረቆሩትን እየመረጡ እንዲገደሉ ያደርጓቸዋል። ባይ ኤኒ ሚንስ በሆነ አጋጣሚ እንዲገደሉ ያደርጋል። ብዙ ልጆች ተገድለዋል በዚህ ምክንያት ማለት እንዲህ እየተደረጉ በጣም የምናውቃቸው መተማ አካባቢ፣ ጭልጋ አካባቢ ኢቭን ሰሞኑን እንደዚህ ጭልጋ አካባቢ እንደዚህ ተገድሏል። ባደራጁት እንደዚህ አድርገህ ከልን ግደለው ይላል፣ ይገድላል፣ አለቀ። ከዛ በኋላ ነገሮች ሁሉ ይፈራርሳሉ ማለት ነው። የሚያደራጅ ኃይል አይኖርም። ሌላው ሀሜትን ፈጥረው በውስጥ በመንዛት እንደፈለጉ በማድረግ እንዲተማሙ አድርገህ
የውስጥ ጉዳያቸውን የውስጥ ኢንቴግሪቲውን ይሸረሽሩታል ማለት ነው። አንደኛው ይሄ ነው። እንግዲህ ሁለተኛው የመንግስት የጸጥታ ኃይል ውስጥ ገብታችሁ በቋሚ ደሞዝ ስሩ የሚል በማር የተለወሰ ሴራ ይዞ መምጣት ነው። ይሄ በተደጋጋሚ ነው የሚሰራው። ባይ ዘ ወይ በተደጋጋሚ ሲሰሩት ቆይተዋል። በተለይ ደግሞ የወገር አካባቢ የነበሩ ይሄ አዲስ ጋር ባጫር የሚባለው በመረባ በኩል የነበሩ በዛ የሚመጣን ጽንፈኛ እየተከላከሉ እየተዋጉ ህዝቡን ሰላም አድርገው የነበሩ ጀግና ልጆችን ኑ ከኛ ጋር አብረን እንስራ፣ በጸጥታው ዘርፍ ግቡ፣ በጣም ነው የምናደንቃችሁ ብሎ የመከላከያው የጽንፈኛ መከላከያ እንግዲህ የአማራ ጽንፈኛ የሆነ ማለት ነው የዛ አካባቢ ያለ አመራር እና የወረዳው ባለስልጣን ተነጋግረው ወሰዷቸው። ባለፈው የሰራ ነው ዝግጅት ማስታወስ ይቻላል ማለት ወስደው ምን እንዳደረጓቸው እናውቃለን። ወደ 4 ነው 5 የሚሆኑትን አሰሯቸው። በተለይ የተወሰኑትን በጠራራ ነው ስብሰባ ብለው ካምፖስ አስገብተው ትጥቅ አስወርደው ነው ያሰሯቸው። ከዛ በኋላ ሌሎች ይህን ነገር ሲያውቁ ጥለው ወደ እንትናቸው ወደ አካባቢያቸው ሄደዋል ማለት ነው። በተመሳሳይ አሁን በመተማና ቋራ በጭልጋ አካባቢ የሚንቀሳቀሱ ልጆች ማለት ነው ዲሲፕሊን የሆኑትን በተለይ ደግሞ ለቅማንት ትግል ጥሩ ስራ የሚሰሩትን እንዲህ አድርገው ማስገባት ይፈልጋሉ ማለት ካስገቡ በኋላ ያው የፈለጉትን ያደርጉሃል። አንተ ገብተሃል፣ በሂደት የሚደረገውን ነገር ማየት እንችላለን ማለት ነው። እስኪ የተወሰኑትን እንትን ለማድረግ ልሞክር ለማብራራት ማለት ነው። እንግዲህ ለዚህ ጥሩ ማሳያው ቅድም የነገርኩ የወገራዎቹ ናቸው ያን ያደረጉትን ማለት ነው። አሁን በመተማ አካባቢ ያሉ ታጋዮች በዚህ መንገድ ወጥመድ ውስጥ እንዲገቡ ጥረት እየተደረገ ነው። በተለይ ደግሞ መቃ አካባቢ ያሉ ልጆች ጠንካራ ልጆች አሉ። እነሱን ማስገባት ይፈልጋል። በቃ እናንተ የጸጥታው አንድ አካል ናችሁ፣ ኑ ግቡና እኛ ጋር ደሞዝ አለ ምን አለ ይሏቸዋል። ስለዚህ እንደዚህ ያደረገ ከወሰደ ወዴት ነው የምትሄደው? ጥያቄው ወደ መንግስት ተቋም ስትገባ፣ ወደ መንግስት የጸጥታ አስከባሪ ስትገባ ማን ነው ከላይ የሚመራ? ዓላማው ምንድን ነው? ምን እንድታደረግ ነው ግዳጅ የሚሰጥ? የሚሉት በጣም መሰረታዊ ነገሮች ናቸው ማለት ነው። ይህንን መገንዘብና ማየት ያስፈልጋል። ይኸው እንግዲህ አደገኛው የማፍረሻ ይህ አሁን በጣም አደገኛ የማፍረሻ ዘዴ ነው። ወደ መንግስት ታጣቂ ስትገባ ደሞዝተኛ ከሆንክ ቅጥረኛ ነህ ማለት። ስለዚህ የቀጠረ አካል አድርግ የሚልህን ነው የምታደርገው። ሂድና ቅማንት ላይ ተኩስ ካለ እምቢ ማለት አትችልም። እምቢ ስትል ያን ቀን ትመታለህ ማለት። እምቢ ማለት አትችልም። ሂድና ነከሌ የሚባሉትን እሰራቸው ይላል። ማሰር አለብህ። ካልሆነ አንተ ላይ ራሱ ችግር ይመጣል። ስለዚህ ወደ ወጥመድ ውስጥ ትገባለህ እና ያልሆኑ ነገሮችን እንድታደርግ ታደርጋለህ። ልክ በምን ይገልጸዋል መሰለ? ከዚህ ከኢትዮጵያ ውጭ ሀገር ያልፍልናል ብለው በህገ ወጥ መንገድ የሚሄዱ ሊቢያ ላይ ወይ ሳምዌር ኤልስ እየተያዙ ፍዳቸው የሚቆጥሩት ማለት ነው። እየተደበደቡ ማድረግ የሌለባቸው ሁሉ እንዲያደርጉ የሚያደርጓቸው ልክ እንደዛ ማለት ነው። አንድ ሄደ ከገባ ቅጥረኛ ከሆንክ ህሊና ማይፈቅደውን ሁሉ እንድታረግ ትገደዳለህ ማለት ነው። እምቢ ካልክ ደግሞ አደገኛ መስለህ ከታያቸው አንዴ ገብተዋል የአስራሃል ሰብስቦ ከፈለገም ያስመታል በሆነ አጋጣሚ ማለት ነው። ደፈጣ አስጥሎ እንድትመታ በሚያደርግ ቦታ ግዳጅ ይሰጣል፣ ትመታለህ። እንዲህ አይነት ነገሮችን ይሰራሉ ማለት ነው። ስለዚህ አደገኛ ነገር ነው፣ በጣም አደገኛ ነው። ቅጥረኛ ከሆንክ እንዲህ በራስህ ማሰብና ያሰብከውም በራስ መተግበር አትችልም። በፈለግከው መንገድ መሄድ አትችልም። ህዝብን በፈለግከው መንገድ በነፃነት ማወያየት አትችልም ማለት ነው። መንግስት የሚፈልገውን ብቻ ታደርጋለህ። መንግስት ደግሞ ቅማንትን ማፈን ነው እየሰራ ያለው። ስለዚህ ቅማንትን በሚያፈነው አካል ሄደ አፋኝ ትሆናለህ ማለት ነው። አብረን ከአፄ ቴዎድሮስ ዘመን እንዲህ አይነት ችግሮች ተፈጥረው ነበረ። በአፄ ቴዎድሮስ ጥቂት ቅማንቶች ናቸው ከአፄ ቴዎድሮስ ጋር ሆነው ሲዋጉ የነበሩት መጀመሪያ ማለት ነው። እነ ደጃች ጎሹ ጎርጎራ ማን ነው ይሄ ጉራምባ ላይ ሲሸነፉ ነው ከዛ በኋላ እንትን የተደረገው ተመትቶ ማለት ነው። በርካታ ቅማንት አብሮ ሲዋጋ ነበር ከነደጃች ጎሹ ጎን ሆኖ ማለት ደግፎ ያኛውን የመንግስት ምናምን የሚባለው ያኛውን ይሄ የነጎሹንም ምናምንን እየደገፈ ይዋጋ ነበረ። ሽፍታ ምናምን እያለ ማለት ልክ ዛሬ ጽንፈኛ ቅማንት ምናምን እያለ እንትን እንደሚያደርገው ዘ ሴም ቲንግ ይሄን ማድረግ ነው የሚፈልጉት ማለት ነው። ሶ ሂደህ አስገብተህ ባንዳ አድርገህ ታመጣዋለህ። የባንዳነት ስራ እንዲሰራ ማድረግ ነው የሚለው ማለት ነው። ሌሎች የቅማንት ታጋዮች ላይ ተኩሰህ እንድትገል እርምጃ እንድትወስድ ያደርጋል። ይሄ ደግሞ ምን ያመጣል? እርስ በርስ ሙሉ በሙሉ እንትን ትላለህ፣ ትከፋፈላለህ፣ ደም ትጋባለህ። ቅማንቱ እርስ በርሱ ይታወቃል። ማን እንደገደለ ማን ያውቃል። ከዛ ስትጋደል ስትጨርስ ትኖራለህ። ለአማራው ጽንፈኛ ሰርግና ምላሽ አረክለት ማለት ነው። ከገባ ይሄ ነገር ነው የሚመጣው። ሌላው ስራ በአንዳነት ይሆናል። ለህዝብ የነፃነት ትግል ደንቃራ ትሆናለህ ማለት ኑ ችግር የለም እኛ ጋር ሆናችሁ ታገሉ ብሎ እናበራ ነው ጎትቶ ወስዶ ምንድን ያደረጋቸው? ጸረ ቅማንት እልም ያሉ ጸረ ቅማንት ማለት በወገናቸው ላይ የጭካኔያቸው ልክ ራሱ እንትን ይሄ መጠን የሌለው ስራ እንዲሰሩ ያደረጋቸው እንዲያርጉ አታለው ወስዶ ነው። በእርግጥ ተታለው አይደል፣ በሆዳቸውም ነው የሄዱት። እነዚህ ሆዳም ስለሆኑ ነው እንደዛ እናበራ የሄዱት። እነዚህም ማንም ዛሬ ታጣቂ ለመብቱ የሚታገል ታጣቂ ከገባ ይሄ ነገር አይቀርለትም ማለት ነው። ምናልባት ወደ መንግስት መዋቅር ከገባ በኋላ ቀስ በቀስ በተናጠል ታጋዮቹ ይገደላሉ፣ ይታሰራሉ፣ እርምጃ ይወሰድባቸዋል፣ ይሰወራሉ። ይሄ የማይቀር ነገር ነው።
ፍዳውን ነው የሚቆጥረው ማለት ነው። አሁን ባለው ሁኔታ ስለማይችሉ እንጂ የተሻለ ሁኔታ ከመጣና እነሱ ሁለት እግር በመሬት አድርገናል ካለው እርምጃ ነው የሚወስዱት። ይህን ከማድረግ አይመለሱም በፍጹም ማለት ነው። ለምን? መሰረታዊ የቅማንት ጥላቻ ነው ያለባቸው። ታጣቂ ሆን አልሆንክ ምናምን የለም። ጥቁር ውሻ ይውለድ እነዚህም ወደ ስልጣን ያመጣ ብለው እኮ ተማምለዋል። ይህን የሚክዱት አይደለም። ለወደፊቱ መመሪያ አድርገው ነው የሚሰሩት ማለት። ቅርብ ጊዜም እንደዚህ አይነት ፕሮፓጋንዳ ሲያወሩ ነበር አይደል? እንደዚህ አይነት ነገሮች ይህን ዘዴ እንግዲህ ከጥንት ጀምረው ጨፍላቂው የአማራ ኃይል ሲጠቀምበት ኑሯል። አሁንም ይህንን እየፈጸመው ነው ማለት ነው። ይህን ለማሳመን በተለያዩ ጊዜያት እየሰበሰቡ ሞክረዋቸዋል። ታጣቂዎችን ይሰበስባሉ፣ ውይይት በሚል እንትን ያደርጋሉ። ሰሞኑን ባለፈው እንዳቀረብነው ማለት ነው አይ ቲንክ ከቀናት በፊት ስለ መተማ አካባቢ ያለ ጉዳይ በተመለከተ የአማራና ቅማንቱ በአንድ ላይ ሆኖ ጸጥታውን መጠበቅ አለበት፣ የሚታገቱን ማትረፍ አለብን ምናምን የሚል ነገር አንስተው ነበረ። ያን ሲያነሱ ገንዷ ብርሽን ከባቢ የነበረው ስብሰባ የመቃ ታጣቂዎች ምንም በጋራ ሆነን አማራውን ቅማንቱን በአንድ ላይ ተደራጅቶ አካባቢውን ሰላም ማድረግ አለበት ማለት ይህ አሁን ወደ አይጥ ጉድጓድ እንትን እያደረገ ነው። እነዚህ ልጆች ለማስገባት ማለት ነው። ሚሊሻውን ማድረግ ይችላሉ። በአካባቢ ያለ ሚሊሻ ማደራጀት ይችላሉ። ባለፈውም ተናግረናል። እነዚህን ግን እዛ ውስጥ ታስገባና ቀስ በቀስ በዚሁ ደሞዝ እንክፈላቸው ምናምን የሚል ነገር አምጥተህ ታስገባቸዋለህ ማለት ነው። አሁን መላሾ ይዞ መጥቶ ወደዛ ውስጥ ከተቷቸው ማለት ነው። ሶስተኛው መንገድ ልጆችን በተለያዩ ጥቅማጥቅም መደለል እና እንዲገቡ ማድረግ ማታለል ነው። እርስ በርስ እንዲከፋፈሉ ዋቴበር የፈለጉትን እንዲያደርጉላቸው ያደርጋሉ ማለት ብር እነሷን በሚሊዮን የሚቆጠር ብር መስጠት ቀላል አይደለም ለነሱ ማለት ነው። ከህዝብ የሚዘርፉት ነው ይሰጣሉ፣ ከመንግስት ቢሮ የሚዘርፉት ነው ይሰጣሉ። ምንም ችግር የለበትም። የሴራ ፖለቲካ ነግሶ ስርዓት የለም፣ እንደፈለገ ነው። ማንም ኦዲት እኮ አይደረግም። አሁን ምንም የኦዲት ስርዓትም ጋር የለም፣ እንደፈለገ ነው የሚደረገው። ስለዚህ ይህን ያደርጋሉ። በጣም የሚገርመው በሴት በመጠጥ በገንዘብ እንዲጋደሉ ሁሉ ያደርጓቸው ውስጥ ለውስጥ ገብተው ማለት በማይረባ ነገር እንድትጠፋ ማለት ነው። አሁን ከዲሲፕሊን መጉደል ዝም ብለህ ዲሲፕሊን ስለሌለ ነው። ዲሲፕሊን ቢኖር እንዲህ አይነት ነገር አይደረግም ሲጀመር ማለት ነው። ትክክል ስላልሆነ ታጋይ በእንደዚህ አይነት ውስጥ መግባት ስለሌለበት ማለት ነው። ሌላው በደም ምለሳ እንዲፋጁ ሁኔታዎችን ያመቻቻሉ። አንዱ እንደምንም ብለው ደም መለሰ ብለው እንዲገል ብር ይሰጡታል፣ ይገላል። ከገደለ በኋላ ደም ለመመላለስ እየተባለ ስንት ነው ያለቀው? መቃ አካባቢ ስንት ነው የተገዳደሉት? ስንት ሌላም ቦታ እኮ እንደዚህ ይገደላል፣ ደም ለመመለስ ተብሎ ማለት በብቀላ። ሌላው ሽፍታ አደራጅተው መካከላቸው በማስገባት የበለጠ ያጋሏቸዋል። በዚህ 2 ቀን አይ ቲንክ ትላንት ነው ከትላንት ወዲያ እንትና ይሄ ምንድነው በሆነ አካባቢ እንደዚህ አንድ ጠንካራ ልጅ አስገድለዋል በሽፍታ ማለት እንዲህ አይነት ግድያ ፈጽመዋል ማለት። አራተኛው የተለያዩ የቅማንት ባንዳዎችና ትግል ሻጭ የሆኑ ግለሰቦች ጋር ትስስር እንዲፈጠር ማድረግ እና ውስጥ ለውስጥ ግንኙነት ይፈጥራሉ በስልክ ማለት ነው። ከታጋዮች ጋር የተለያዩ ግንኙነት ይፈጠራል ከውስጥ ካሉ ሰዎች ማለት ነው። ከዛ በኋላ ይሸረሽራሉ። ላይክ አሁን እዚህ ውስጥ በጣም ብዙ ናቸው እንደዛ የሚያደርጉት። እና በራም ይደውሉላቸው ልጆች ይኖራሉ በድብቅ ማለት ነው። ታጋዮቹ ማያውቋቸው እናውግቸው የራሳቸው በዚህ የሚያወራቸው አሉ በትክክል ማለት የናውግቸው ቡድን ተብሎ በራሳቸው ማለት እንዲህ አይነት ስራ ይሰራሉ። እናውግቸው ዓላማቸው ምን እንደሆነ ይታወቃል። ይህንን ይሰራሉ ማለት ትልቅ ስራ ነው የሚሰሩት። በተመሳሳይ ሌሎችም ኢቭን በዲያስፖራ ዓለም ሆነው ትግሉ እንዲደናቀፍ አይነት ነገርና እንዲቀር አይነት የሚሰሩ ግለሰቦች እንደዚህ እየደወሉ ታጋዮቹ ጋር የተለያዩ ነገሮች ያደርጋሉ። ከቻሉ አንድ የተወሰነ ብር ሰጥተው ለማታለል ሁሉ ይሞከራል ማለት ነው። እንግዲህ ባንዳዎቹ በስልክ እየደወሉ ትግል የማጠንዘል ዊልት እንዲጠነዝል የማድረግ ስራ ይሰራሉ። የሐሰት መረጃዎችን በመመገብ ከትግሉ መስመራቸው እንዲወጡና እንዲሟሽሹ በቃ የሆነ ትግሉ እንደጠፋ ምንም ታጋይ እንደሌለ ኦልሬዲ ኮሚቴው ታስሮ ተስፋ ተቆርጧል ምንም የለም እንዲባልና ነገሮችን ሁሉ እንዲተዋቸው ተስፋ እየቆረጡ በአማራው ጽንፈኛ እንትን ውስጥ ይሄ ምንድነው ወጥመድ ውስጥ እየገቡ እንዲያዙላቸው እዛ እንዲሄዱ የማድረግ ስራ ማለት እጅ እንዲሰጡ ምናምን እጅ መስጠት የሚባለው አሁንም ምንም እንትን የለም። አካባቢ ነው የሚጠብቁት እንጂ አልሸፈቱም። ምንም ሽፍታ ስላልሆኑ ግን ምረት ግቡ በሚል እያጃጃላቸው እንደነበረ እናውቃለን። አንዱ ሜካኒዝም ነው፣ እሱንም እናየዋለን። ይሄን ያደርጋሉ ማለት ነው። ሌላው ጠንካራ የቅማንት መብት ታጋዮችን ስም በሐሜት በማብጠልጠል ባንዳውን ሐቀኛ አድርገው እያቀረቡ እነዚህ ልጆች ከሐቀኛ ታጋዮቹ እያራቁ እንዲሄድና ተስፋ እንዲቆርጡ በቃ ያኛው መንገድ ነው ትክክል ብለው ይሄን የባንዳውን ቡድን ተንጋግተው ተከትለው እንዲሄዱ የማድረግ አይነት ስራ ይሰራል ማለት ነው። ወደ መንግስት እንዲገቡ ስውር የማግባቢያ ስራዎችን ይሰራሉ። እንትና ይሄን ነው የሚሰሩት። አብረን ሰላማዊ መንገድ ነው ይላል፣ ሰላም በሌለበት ማለት ነው። ፋኖ ታጥቆ እስከ አፍንጫው ሊወጋ እየመጣ እየገደለ ወገኖችን ሰላማዊ ነው ብለህ ከተቀመጥክ ታልቃለህ ማለት እናውግቼ ነው የሚሰሩት ማለት እንትን እያደረጉ ይህን ነገር ተውትና እንዲናድር በሰላም ነው ነገሮች የሚፈቱ ይላል። የታጠቀ ኃይል እያለ አንተ ሰላም እንዴት ትሆናለህ? ይህ እኮ
የመብት ጉዳይ ነው። ራስን የመከላከል ተፈጥሯዊ መብት ነው። ይህን ነው ማክበር ያለበት ሰው። ይህን እንዲተውትና ስማሽ እንዲደረጉ የሆነ እንዲመቱ፣ እንዲገደሉ፣ እንዲጠፉ የማድረግ ህዝቡን ተላልፎ እንዲሰጥ የማድረግ ስራ ይሰራሉ ማለት ነው። አምስተኛው ዘዴያቸው ደግሞ እንግዲህ በወረዳ በመንደር በቀበሌና በአካባቢ የመከፋፈል ስራ ይሰራሉ። በጣም የሚገርመው የጭልጋና የአርማጭሆ፣ የጭልጋና የመተማ፣ የመቃና የጉባይ፣ የጉባይና የሌንጫ፣ የጋባና የጃኔ ፋንቀራ፣ የግንትና የጓንግ በጣም የሚገርም ነው። በመንደር ሁሉ እንደዚህ አይነት ነገር እንዲኖር ይሰራሉ። ትልቅ ስራ የሚሰሩት እንዲህ አይነት ስራ ማለት ነው። እንዲህ ስታረጋቸው ትግል ይበተናል ማለት ነው። ፓወርለስ ትሆናለህ። የተበተነ ምንም እንትን የለውም አይደል እንዴ? ጎሽ በአንድ ላይ ሲሰባሰብ ማንም አንበሳ ያሸንፋቸው። አንዱ ቢያዝ እንኳን ተሰባስበው ሄደው ያስለቀቁታል። ከተበታተነ በኋላ በጫካ ከተገባ ምን ታደርጋለህ? ምንም አታመጣም። እንደዛ ነው። ነጥለህ መግደል ነው መከፋፈል ማለት ነው። ይሄንንም መረዳት አለብን። ይሄ ሌላው ነው። ስድስተኛው ዘዴያቸው ደግሞ በጀት እኛን መድብላቸዋለን እና በቅማንት ውስጥ ያለውን ሽፍታ ምቱልን የሚል ጥያቄ ያቀርባሉ ማለት ነው። እና የተወሰነ በጀት ይሄን ምናምን የሚሰጥ ነገር እንደዚህ ለማድረግ ይሞክራሉ። ከዛ በኋላ አንተ የቅማንት ያለ ሽፍታ እያልክ የዞርክ ስትጋደል የሚደረገውንም የሚመጣውን ነገር ኮንሲኩዌንሱን ቀደም ብዬ የተናገርኩት አይነት ነገር ይፈጠራል ማለት ነው። ይሄ ዋና የእንትናቸው የመከፋፈል ስራ መስሪያቸው ማለት ነው። ይህም እርስ በርስ የማጋደል የመከፋፈል ዋና ሜካኒዝም ነው። በመጨረሻ ማነሳው እንትን ይሄ ሜካኒዝማቸው የነሱ ሌላ መንገዳቸው ምንድነው? ምረት ግቡና እስከ ትጥቃቸው ወደ ማህበረሰቡ ተቀላቀሉ ይላሉ። ይሄ ደግሞ ምን ማለት ነው? ብልጽግና ያለውን ትግሉን የማፍረስ ፍላጎት በደንብ አድርጎ ያሳያል። ካልገባቸው ሙተ እንገኛለን ብለው ያደረጉት ማለት ነው። ጸዳ ግቡ አሉ፣ እሱም አልተሳካም። ሰራባ ግቡ አሉ፣ አልተሳካም። አሁንም በተለያየ ቦታ እንደዚህ አይነት ጥያቄዎች ይጠይቃሉ፣ ሆን ተብሎ ማለት ነው። ስለዚህ አይፈልጉትም፣ እንዲፈርስ ነው የሚፈልገው። ይሄ መሰረታዊ ነገር ነው የምታይበት ማለት ነው። ኦኬ፣ ከዚህ አንጻር ምን ይደረግ የሚለውን ላሳጥረው፣ በጣም ስለረዘመ ምን ቢደረግ ይሻላል የሚለውን አጠር ብዬ ላቅርበው። መፍትሄው ምን ሊሆን እንደሚችል አንደኛ ታጋዮቹ የተጠረነፈ ትግል ቼን ኦፍ ኮማንድ የሚመራ በአንድ እዝ ስር የሚመራ ትግል መመስረት አለባቸው፣ ማዋሃድ አለባቸው። በጎን ያሉት ማለት ነው፣ በየአካባቢ ያሉት መናበብና መደራጀት እንትን ሃይራርኪ መስራት ይጠበቅባቸዋል ማለት ነው። ይሄ ከሆነ ማንም እንደፈለገ ገብቶ ምንም ሊያደርጋቸው አይችልም። ሁለተኛ ጠንካራ የግምገማ የቁጥጥርና ክትትል ስራ መስራት አለባቸው። ይህን ስርዓት መዘርጋት አለባቸው ማለት ነው። እንዲህ ከሆነ በየጊዜ ያሉትን ክፍተቶች እየዘጋ ትሄዳለ ማለት ነው። ሌላው የመረጃ አጠቃቀም ስርዓትን የሚገዛ ገበርን የሚያደርግ ምን ያስፈልጋል? መመሪያ ያስፈልጋል። የመረጃ ሚስጥር መጠበቅ ጋር በተያዙ በጣም ብዙ ስራ መሰራት አለበት ማለት ነው። የመረጃ አጠቃቀም ስርዓት፣ ሚስጥር አጠባበቅ ስርዓት የሚባል ነገር መኖር አለበት። ታጋይ መቼም እያንዳንዱ በኪሱ ሞባይል ይዞ እየታገለ አንድ አይነት የሆነ ነገር ሆናለሁ ማለት ዘበት ነው። የፋኖ ምን እንደሚደረግ አይታል። እንዲህ አይነት ነገር ነው የሚሆነው። ስለዚህ ስልኮቹን መጠርነፍ ነው የሚያስፈልገው። ታጋዩ ትግሉ ዋናው ዓላማው መታገል ከሆነ ለህዝብ ከሆነ የሚያዋጣው የተጠረነፈ ትግል ነው። መረጃ ማግኘት ያለበት ከሱ በላይ ካለው አካል ነው ማለት ነው። በሃይራርኪ ውስጥ ያኔ አንድ የሆነ ትግል ይኖራል፣ ወጥ የሆነ ማለት ነው። ይሄ በስልክ እንደፈለገ እያረክ ግን ትግል በአንድ ላይ የሆነ መምራት አትችልም። መሪ የሆኑ ሰዎች ነው እንደዚህ አይነት መገናኘት ያለባቸው ማለት ነው። ላይክ ቲም መሪ ሊኖር ይችላል፣ ጋንታ መሪ ሊኖር ይችላል፣ ሻምበላ አዛዥ ምናምን ሊኖር ይችላል። በዛ ደረጃ ያም በአግባቡ የሚጠቀሙበት ነው ማለት ነው። ስልኮቻቸውን በአግባቡ ካልተጠቀሙ እያንዳንዱ የምታደርጉትን ምናምን በቃ አንደር ሰርቪሊያንስ ነው። ሪከርድ ያደርጋል፣ ይመለከታል፣ ምን ማድረግ እንዳለበት ያውቃል ማለት ነው። ስለዚህ በጥንቃቄ ቢሰራ ጥሩ ነው እላለሁ። ሌላው በህገ ደንብና በስርዓት የሚመራ ትግል ማድረግ ያስፈልጋል። ትግሉ ህገ ደንብ ሊኖራቸው ይገባል። መተዳደሪያ ደንብ ማለት ነው። ከዛ በተጨማሪ ብዙ ነገሮችም ያስፈልጓቸዋል። ስርዓት መዘርጋት አለባቸው። የተልእኮ ስርዓት፣ ተልእኮ አፈጻጸሙ የሚመለከት የተለያዩ የንብረት አያያዝን በተመለከተ ሚስጥር አጠባበቅ የሚመለከቱ መመሪያዎች ሁሉ ሊኖራቸው ይገባል። በእነዛ መመሪያ ጋይድ ተደርጎ ነው ትግል የሚመራው እንጂ ዝም ብለህ ተሰባስበህ ትግል አይሆንም። ዝም ብሎ የተሰባሰበ ጥርቅም ነው፣ ሞብ ነው የሚሆነው ማለት ነው። ስለዚህ ያንን ካደረጉ መከፋፈልና መጋደል የሚባል ነገር አይኖርም እላለሁ። ሌላው እንግዲህ የህዝብን ጥቅም ማስቀደም፣ አንድነት መፍጠር ያስፈልጋል። የህዝብ ጥቅም ካስቀደምክ ምን ጊዜም የግል ጥቅም የለም፣ አንድ ነው የምትሆነው። እነከለ በዚህ ጠሩኝ ምናምን የሚል የለም። በቃ በአመራር ቅድም እንዳልኩት በአንድ እንትን ይሄ ቼን ኦፍ ኮማንድ ውስጥ ነህ፣ ምንም ችግር አትፈጥርም ማለት ነው። ለህዝብ ራስን አሳልፈ ከሰጠ ደግሞ በዛ ውስጥ መግባት አይከብድም። ሌላው ከመንግስት ታጣቂና ባለስልጣናት ጋር አላስፈላጊ ግንኙነትን ማጥፋት አለማድረግ ማለት ከነሱ ጋር ምንም አይነት ግንኙነት አለመፍጠር። ኦኬ፣ በሰላም አካባቢ በአካባቢው ሰላም ማድረግ የመጀመሪያው ማለት። አካባቢው ሰላም ከሆነ የመንግስት ታጣቂ ምናምን የምን ሊያደርግ ይመጣል? አይመጣም።
አካባቢውን ሰላም ለማድረግ መጣር አለበት። የመጀመሪያ አንድ ከትንኮሳ ከግጭት ከምናምን መጠበቅ ያስፈልጋል። ራስን መከላከል ብቻ ነው ዓላማው። ከመንግስት ጋር መጣላት ከምናምን ጋር መጣላት የሚባል ነገር የለም ማለት ነው። ምንም የለም። እገላለሁ ጨፈጭፋለሁ ብሎ ካልመጣ በስተቀር ማለት ነው። ሌላው እንግዲህ ከዚህ በተጨማሪ ማንሳት እንፈልገው መፍትሄ ሊሆን ይችላል ብዬ ማስበው ምንድነው ትግል የሚሸጡ ባንዳዎችን በጥንቃቄ መገምገምና መለየት ያስፈልጋል። ግንኙነታቸው ከነማን ጋር ነው የሚለውን ነገር ማወቅ ያስፈልጋል። ዝም ብሎ የቅማንት ስለሆነ ብቻ የእኛ ትግል ይደግፋል አይነት ነገር ተብሎ መታሰብ የለባቸውም። ብዙ ጥንቃቄና ግምገማዎች ተደርገው ነው እንዲህ አይነት ግንኙነት መመስረት ያለበት። የውስጥ እንትኑን ለመጠበቅ ሌላው ምንድነው የሂስና ግለ ሂስ ስርዓቶችን መዘርጋት አለባቸው በመመሪያ ሂስና ግለ ሂስ ሲደረግ ማለት ያ እንዴት እንጠቀምበታለን እንዴት ይሆናል በዛ መንገድ ማድረግ አለበት። ሂስና ግለ ሂስ ያጠፋቸውን ጥፋቶች አርመህ ታጥበህ ወደፊት የምትቀጥልበት ነው እየታረምክ ማለት ነው። እሱ በጣም ወሳኝ ነው። ሌላው የዲሲፕሊን መመሪያ ማዘጋጀት ያስፈልጋል። የዲሲፕሊን መመሪያ ካለ እየጠጣ አሰክርም። ሲጀመር ይሄ ነገር የሆነ አንተን ራሱ የሚያረክስ ነገር ነው። እንዲህ አይነት ስራ ማለት ታጋዮቹን ራሱ ስማቸው የሚያጠፋ የሚያጠለሽ ነው። እንትናቸው ክብራቸው የሚያዋርድ ማለት ሁሉም ባይሆን ማለት እንዲህ የሚያረጉ መቆም አለባቸው። እንዲህ አይነት ነገር ማለት ነው። ይሄ በፍጹም ትክክል አይደለም። ትግል እንዲሁ ነው አይቀጠልም በፍጹም ማለት ነው። ትግል ከሁሉም ነገር ራስን አርመህ ነው የምትታገለው። ከትግል በኋላ የምታገኛቸው ነገሮች ሁሉ በኋላ ታደርጋለህ እንጂ እንዲህ አይነት ነገር በጣም መጥፎ ነው። ዲሲፕሊን መሆን አለበት። ይሄ ለግል ጥቅም መስገብገብ፣ መዝረፍ፣ ብር ስታገኝ ወደ ኪስ ማግባት፣ የሆነ ነገር ማድረግ እነዚህ በሙሉ ችግር ናቸው እና ይሄንን ቢያደርጉ ጥሩ ነው ብዬ አስባለሁ። ሌላው ጓዳዊ ግንኙነትን ማጠናከር፣ ከየትኛውም አይነት ትንኮሳ መታቀብ። ዋናው የትግሉ ዓላማ ህዝቡንና ትግሉን መጠበቅ መሆኑን መረዳት፣ ህዝቡንና ትግሉን መጠበቅ ነው። አለቀ። 69 ፈጽምባለሁ ቅማንትን አጠፋለሁ ብሎ የሚመጣን ብቻ መከላከል ነው። ሌላ ነገር የለውም። ያ ከሆነ አንድነታቸውን አጥብቀው ስለሚሄዱ ይጠፋሉ ወይንም ይፈራርሳሉ የሚል ግምት የለኝም። ስለዚህ በዚህ መንገድ ራሳቸው መጠበቅ ይችላሉ እላለሁ። ታንክ ዩ። መልካም ዘንድር እንግዲህ በቅማንት ትግል ውስጥ ችግር ለመፍጠር የአማራ ብልጽግና ወይም ደግሞ ያን ክልል የሚመራው ጽንፈኛ ኃይል የሚጠቀምባቸውን ስልቶች በስፋት አንስተሃል። እነሱን በተመለከተም መፍትሄው ምን ይሁን የሚለውንም በስፋት አንስተሃል። እኔም አንድ ሀሳብ መጨመር የምፈልገው እንግዲህ የአማራ ብልጽግና ወይም ደግሞ ቅማንትን ማጥፋት የሚፈልገው ቡድን የሚፈጥረው ችግር ይታወቃል። ቅማንትን ያጠፋልኛል ብሎ የሚያስበውን የሴራ ፖለቲካም ይሁን ሰይጣናዊ ተግባር ይፈጽማል። ታጋይ ነኝ ብሎ ትግል የጀመረ ኃይል ደግሞ ይህን ለመከላከልና ቅማንትነቱን ለማስቀጠል የቅማንትን ህልውና ለመጠበቅ እስከሆነ ድረስ ዓላማውን ለይቶ ማወቅ መቻል አለበት። ዓላማውን ለይቶ ካወቀና ጠላት የሚያደርግበትን ሴራ ካወቀ ያንን ለመከላከል ትግል እስካደረገ ድረስ የራሱ መመሪያ የራሱ ደንብ ይኖረዋል። በዛ መሰረት ከሄደ ለዚህ ሁላ ችግር አይጋለጥም ማለት ነው። አብዛኛውን ጠላት ይህን ማድረጉን እያወቀ ለዚህ ችግር ተላልፎ የሚሰጥ ከሆነ ተጠያቂው ራሱ ታጋዩም ሊሆንበት የሚችልበት ሁኔታ መፈጠር መቻል አለበት ማለት ነው። ስለዚህ በየጊዜውም ቅድም ስታነሳ የነበረው ግምገማ ያስፈልጋል፣ መመሪያ ደንብ ያስፈልጋል። እንደዚህ አይነት ችግር በሚፈጥሩ ሰዎች ላይ እርምጃ መውሰድ ያስፈልጋል የሚለው ለዚህ ነው የሚያስፈልገው። አሁን ዝም ብለህ በደመነብስ ቅድም እንዳልከው በየሰፈሩ በየእንትኑ እንትን የምትል ከሆነ በጣም አደገኛ ነው ማለት ነው። በየጊዜው እንደዚህ አይነት ችግር በተፈጠረ ቁጥር አይደለም ትግሉን እና ህዝቡን ልጠብቅ ቀርቶ የራስህን ህይወት ራሱ ማዳን ማትችልበት ሁኔታ ይፈጠራል ማለት ነው። ስለዚህ ጥንቃቄ ያስፈልጋል። በመመሪያና ደንብ መሰረት መሄድ ያስፈልጋል። የጠላትን ዓላማ ጠንቅቆ በማወቅ ራስን ከችግር ለማዳን መታገል ያስፈልጋል የሚለውን ሀሳብ ሁላችንን እንወስደው ይገባል የሚለውን ጉዳይ መጨመር ፈልጋለሁ። ወደሚቀጥለው ጉዳይ እንለፍና ሰሞኑን በተደጋጋሚም ተነስቷል፣ በዜናም ተነስቷል፣ በተለያየ አቅጣጫም እየተነሳ ያለ ሁኔታ አለ። የቅዴፓን ጉዳይ ነው የምናነሳው። ምን ተደረገ ማለት በፓርቲ ጉዳይ ምን ተደረገ የሚል ነገር ማንሳት ያስፈልጋል። ለምሳሌ አሁን ሰሞኑን መሪውን ጨምሮ የተለያዩ ችግሮች እየተፈጠሩ ነው የሚል በዛም በኩል በዚህኛውም በኩል የተለያዩ ግፊቶች አሉ። ምንድነው የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት ነው የሚባለው፣ እሱም የሆነ መግለጫ አውጥቶ ነበር። ያ ጉዳይ የደረሰ የሚለው እሱም መነሳት አለበት። እንደገና ፓርቲው አሁንም እንደ አዲስ ሌላ መግለጫ ያወጣ ይመስለኛል። የተወሰነ እንትን አይቼዋለሁ። ምናልባት አጠቃላይ ጠቅልል ባለ ሁኔታ ግን የደረሰ ምን ይደረግ የሚለውን ማንሳት ስላለብን በዚህ ጉዳይ ሀሳብ መስጠት ያስፈልጋል ይመስለኛል። በመጨረሻም ፓርቲው ከገባበት ቀውስ እንዲወጣ ምን መደረግ አለበት የሚለውን ስለምናነሳ መጀመሪያ ግን ምን ላይ ነው ያለው የሚለውን ወደ አንተ ልምጣ። መልካም እንግዲህ እንደ መግቢያ ኢዴፓ ከ2015 ዓ.ም በኋላ አውግቸው ማለደ ከአማራ ጽንፈኛ ባለስልጣናት ጋር በጀመረው ያልተቀደሰ ጋብቻ ወይንም ህገወጥ ግንኙነት ችግር ውስጥ ገባ።
ትልቁ ነገር እዛ ነው የሚጀምረው። ተርኒንግ ፖይንቱ እዛ ነው። የመታጠፊያ ነጥቡ እዛ ጋር ነው። እዛ ጀምረ ነው ችግሮች እየተፈጠሩ የሄዱት ማለት ውስጥ ለውስጥ እንትን ያደርገው ነበረ። አውግቸው በግሉ የሞከረው ሙከራ ነበረ ራሱን ከሀገር ለማስመለጥ ምናምን የሞከራቸው ነገሮች ነበሩ። ሜይ ቢ እነሱ ሌላ ቀን አሁን ዲቴይል እንትኑ ስለመጣ ማለት ነው እንደዚ አይነት ነገር ነው። ያ ሳይሆን ወይንም የታቀደው ነገር በትክክል ሳይሄድ ሲቀር ልክ እኔ አለሁ ምንም የትም ቦታ አልሄድኩም የሚል ነገሮችን ይዞ መጥቶ ነበረ እንትን የተደረገው። ስለዚህ ይሄ ፓርቲ መታገዝ አለበት በሚል ታጋዮቹ የተለያዩ ሰው ከውጭ ያሉም ተሰባስበው ሞክረው ነበረ። ያው የሆነውን ነገር እናውቃለን። የዛሬ ዓመት ገደማ ጀምሮ ብዙ ነገሮችን አጠፋ ማለት ነው። ከኛ ሚዲያ በሆነ ጊዜ ብቅ ብሎ ከጠፋ በኋላ ነገሮች በሙሉ እየተበላሹ የሄዱት እና ያ ነው ትልቅ ችግር የመጣው። እንግዲህ ለህዝብ ከመቆም ይልቅ ከጸረ ህዝብ ጎን ተሰለፉ። ለቅማንት ከመቆም ይልቅ ከጸረ ቅማንት ጎን ተሰለፉ። ቅማንትን ከሚያስጨፈጭፈው ኃይል ጋር ቆሙ ማለት ነው። ይሄ ፓራዶክስ ነው። በነገራችን ላይ ቅማንት መስራት እያለብህ ቅማንትን አጌንስ ነው። በቅማንት ስም ተደራጅተህ ቅማንትን ተቃውሞ የሚሰራ ስራ ነው የተፈጠረው። ይሄ በግለሰብ ዲክታተርሽፕ አካሄድ የተፈጠረ ነገር ነው። እንግዲህ ወጥ የሆነ ድርጅታዊ አሰራር እንዳይኖር በማድረግ ላለመጠየቅ ብዙ ጥረቶች ተደርገዋል። ዛሬም እየተደረገ ያለው እንደዛ ነው። ወጥ የሆነ የሚጠየቅ ማለት ነው የሚጠየቅ ወይንም ኃላፊነት የሚሰማው አካል እንዳይኖር ነው የተደረገው። በጣም አስቸጋሪ የሆነ አሰራሩ ራሱ ዝም ብሎ ማንም ሰው እንደፈለገ አድርጎት ሌላው እንደ ፎርማሊ ዝም ብሎ እዛ ተቀምጦ ሪቹዋል የሚፈጽም በቃ አለቀ። ስብሰባ ሲኖር ተሰብስበ አጨብጭበ አዎ እያለ የሚሄድ ነበር ምንትን የተፈለገው ማለት ነው። ይሄ ደግሞ ከቅማንት ትግል አንጻር አብሮ ማሄድም ኮሚቴውን እየተገማገመ ነው ለረጅም ጊዜ ትልልቅ ስራዎችን የሰራ እንጂ እንደዚህ ሳልጠየቅ ልሂድ ምናምን የሚል ዲክታተርሽፕ አልነበረም። ያን ማምጣት የተፈለገበት ሁኔታ ለምንድን ነው? ያው ትግሉን ለመሸጥ አሳልፎ ለመስጠት የተደረገ ነገር ስላለ ማለት ነው። ያው ነው። እንዲያውም በአንድ ወቅት እንግዲህ እንደዚህ አታረግም፣ ለምን እንደዚህ አታረግም ሲል የቀመስኩትን ቀምሻለሁ። በሆነ ጊዜ እንግዲህ የያዙት ጊዜ እነ ተመስገን ጥሩነህ ናቸው እና ሌሎቹ አዲስ አበባ ላይ ይዘው ሸብሽበዋል፣ ያ በዱላ በምናምን። ከዛ በኋላ የቀመስኩትን ቀምሻለሁ። መኪና ላይ ሲያዝ የደነገጠው ድንጋጤ እንዳይመስል አዲስ አበባ ከሌሎች ሰዎች ጋር ሲያዝ ማለት ደርቆ ነው የቀረው ከው ብሎ ማለት ነው። ያ የታሰሩበት ዘመን ማለት በዛ ምክንያት ያ እንግዲህ ድንጋጤም ይሁን የራሱ ፍላጎትም ነው። ብርም አይቷል። በቃ ህሊናውን ካልቆሸሸ ግን ቢያስሩም ቢደበድቡ ልትደበደብ ትገደል ነው የገባው። ለምን በዛ ደረጃ ይሄዳል? ሌላ ጉዳይ ነው። ኤኒዌይስ እንዲህ አይነት ችግሮች ናቸው እየበዙ የመጡት ማለት ነው። እንግዲህ በዚህም ቅዴፓ በአውግቸው ማለደ በኩል የባንዳ እጅ ውስጥ ገባ ማለት ነው እና አመራ ገብተው የሚወስኑበት የሚፈተፍቱበት የአማራ ጽንፈኛ ባለስልጣን እንደፈለገ የሚወስንበት ሆነ ማለት ነው። እንትኑ ማንኪያው የቅማንት ነው እየጨለፈ የሚጎርስበት ግን ባንዳና የአማራ ባለስልጣን ሆነ ማለት ነው። ጸረ ቅማንቶች ማለት ነው። ይሄ ነው ትልቁ ችግር የመጣው። ቅዴፓ ከተመሰረተለት ዓላማ በተቃራኒ ሆነ ማለት ነው። ከምርጫ ቦርድ ድጎማ ውጭ በተለያዩ መንገዶች የሚገኝ ገንዘብ ምንጮችን በግል አካውንት በማሰባሰብ የተጀመረው ህገወጥነት ተጧጡፎ ቀጠለ። እንዲህም ጥቅም አለው እንዴ ተብሎ ማለት ነው። ዛሬ እንትና ማን ነው ይሄ ወለቃ አካባቢ ያሉ ግሮሰሪዎች ከነዚህ ሰዎች ናቸው ብር የሚሰበስቡት እየሸጡ ማለት ማታ ማታ ቁጭ ብለው ሲጠጡ ነው የሚያመሹት ተሰባስበው በቡድን ማለት ነው። ያ ቡድን የሆነ ቡድን አለ። እንዲያውም በኋላ ስማቸው ራሱ ሜንሽን ማድረግ እፈልጋለሁ። እነሱ ሁሉ ያሉበት ስራ ይሰራል እዛ አርባባ ወለቃ ምናምን። እኔ በተደጋጋሚ ስፎግር የአርባባና ወለቃ ዲሞክራሲያዊ ፓርቲ ነው የምለው ቅዴፓን። እዛ አካባቢ ቁጭ ብለው ግሮሰሪ ቁጭ ብለው እየጠጡ ያቺ ጥቅማቸው እንድትቀጥል ነው የተደረገው። ይሄ ፓራዶክስ ኦፍ እንትን ነው፣ ኮንሲኩዌንስ ነው። የተጠበቀው ሳይሆን ያልተጠበቀው ማለት ወይ ደግሞ አንዳንዶቹ ጎል ዲስፕሌስመንት ይሉታል፣ ሶሲዮሎጂስቶች ጎል ዲስፕሌስመንት ይሉታል። ጎል ዲስፕሌስመንት ማለት ምንድን ነው? ጎሉ ሚንስ ይሆንና ሚንሱ ጎል ይሆናል ማለት ወደ ጎል መድረሻው ዘዴ ጎል ይሆናል። ዓላማ ይሆንና ዓላማው ሚንስ ይሆናል ማለት ዓላማው የቅማንት ትግል እንትን ማድረግ ነው፣ ውጤት ማምጣት ነው። በቅማንት ትግል ውስጥ ተሸፍነ የግል ጥቅም ካሳደርግ አንተ ራስን አሳልፈህ አንተ ድርጅቱ ምኑ ሆኖ ትግሉን ውጤታማ ማድረግ ነው። ሚንስ እሱ ነው። ግን ይሄን ሚንስ ሰርቫይቭ አድርገህ በሚንስ ውስጥ እየበላ እየተጠቀህ ትሄዳለህ። ማንን እንትን አድርገህ ሚንስ አድርገህ የቅማንትን የህግ እንትን ምንድን ነው የቅማንትን ትግልና ጥያቄ ገደላ ግብተህ ማለት ነው። ስለዚህ ይሄ ጎል ዲስፕሌስመንቱን ፈጠሩት ማለት ነው። ያው ለከርስ ሲባል ምንም አይደረግ ነገር የለም። እንደዚህ አይነት ችግሮች ተፈጥረዋል ማለት ነው። እንግዲህ ጎንደር ላይ ተደረገ የተባለውን ጠቅላላ ጉባኤ ታስታውሳለህ? አይ ቲንክ የዛሬ ዓመት ነው ምናምን ገደማ ጠቅላላ ጉባኤ ተደረገ ተብሎ የተለያዩ ስህተቶች ተፈጽመዋል። በዛ ጠቅላላ ጉባኤ የማይዛመድ መግለጫ አውጥተዋል። ከ10 ቀን በኋላ ማለት ነው። ጠቅላላ ጉባኤ እዛው ነው የሚወጣው።
የማይመለከታቸውን ሰዎች በዝም ብለህ መታወቂያ ምናምን እያተም ከዛው ሰጥተህ ስብሰባ ጠርቅማ ገብቷል። የጠቅላላ ጉባኤ አባል ያልሆኑትም ማለት እንደፈለጉ እንደዛ አይነት ስራዎች ሁሉ ተሰርተዋል በዛ ጊዜ። ኦኬ ያ ይሁን እሺ፣ ችግር ስላለ ነው በወቅቱ በጣም አስቸጋሪ ሁኔታ፣ እሱን ቶለሬት ታደርጋለህ። ግን መጨረሻ ላይ ሄደው ህገወጥ ነገር ካደረክ ሌላ ህገወጥ ነገር ነው የተሰራው። ህዝብ አመኔታ የማያሳድርባቸውን ሰዎች ሁሉ እየመረመሉ እያመጡ ያገቡበት ሁኔታ አለ እዛ ከተው ማለት ነው። እነዚህ ነገሮች በኋላ ወደ ምን አመጣ? ቡድንተኝነት። የስራ አስፈጻሚው አባላት የተወሰኑ ሰዎች በአንድ ላይ ሆነው ሌላውን አታክ እያደረጉ ቅዴፓን እንደፈለገ የሚጠቀሙበት እድል ፈጠሩ ማለት ነው። ትልቁ ችግር ይሄ ነው የመጣ ማለት ነው። እነዚህ በሚዲያ ሲተቹ እነዚህን እና ሌሎች ጉድለቶቻቸውና የነበረው ሁኔታ ሲተች ከማስተካከል ይልቅ እሺ እናስተካክላለን ብለው ባስተካክሉም ማለት ነው። እሺ በቃ እንዲህ ማድረግ አለብን ከልምድ ችግር ነው ምናምን ብለህ መቀጠል ትችል ነበረ። ግን ቻለንጅ ማድረግና ሚዲያ ከስ ጀመሩ ማለት ደብዳቤ መጻፍ ምናምን በውስጥ የሰደቡን እንዳውቃለሁ አጉቼ የተሳደበው ማለት ነው። ምን አድርገው እንደተሳደበ ማለት ነው። እንደዛ አይነት ስድቦች ሁሉ ጀመረ ማለት ነው። በጣም የሚገርመው ሰው እንዴት የፖለቲካ ፓርቲ ከሚዲያ ጋር ምን አናቆረው ማለት ነው። ሚዲያ የሚሰራ ሰው ጋር ምን ያናቆረዋል? ይሄ እኮ በቃ እንዲያውም ሚዲያን ሲስተማቲካሊ ማለፍ ነው ያለብህ እንጂ እንደዚሁ እንደ ፖለቲካ ፓርቲ ወይ የሆነ ነገር መጋፈጥ ምን አይነት ድንቁርና ነው? እንዲህ አይነት ነገሮች ውስጥ ገቡ። ለዚህ ሁሉ ችግሩ ምንድነው? ቅዴፓ የህዝብ ግንኙነት እንትናቸውን የሚሰሩበት ፕላትፎርም የላቸው። የሚያሳዝነው ማለት ነው። የራሱ የሆነ እንትን የለውም። ፎርማል የሆነ የፌስቡክ ፔጅ የለውም፣ ዌብሳይት የለውም፣ የተለያዩ ሚዲያዎቹ የሉትም። በዛ ምክንያት ምን እየሰራ ይሁን አይታወቅም። ዝም ብለህ መቀጠል ነው። ስትፈልገው ጠርተህ ምናምን ነው መግለጫ አወጣለሁ ነው የሚልህ። መግለጫ በቃ የመጨረሻው የቅድስና የቅዴፓ ዋናው ስራ አድርጎታል። ልክ እንደ ብልጽግና ስብሰባ መግለጫ ዋና ስራው ነው። በቃ መግለጫ ማውጣት፣ ጠብቁን መግለጫ ልናወጣ ነው ይላል። ምንድነው የሚሰራልን መግለጫ? መሬት ስራ እኮ መስራት የሚያስፈልገው እና አንዳንዴ በጣም ይገርበኛል ወሬ ማለት ነው። እንግዲህ ከቅርብ ጊዜ ወዲህ የተፈጠሩት ክስተቶችን ላንሳ ተራ በተራ። አንደኛ ግንቦት 17 ቀን 2017 ዓ.ም ጎንደር ላይ የተደረገው ስብሰባ ይመለከታል። እንግዲህ በቀን 10/09/2017 ዓ.ም ወይም ግንቦት 10 ማለት ነው። በቁጥር ያለው ደብዳቤ ነው። ቅዴፓ 389/01/35 የሚል ቁጥር የተጻፈ ደብዳቤ የተጠራው በአውግቸው ፊርማ ማለት ነው። የተጠራ የስራ አስፈጻሚ ኮሚቴ ስብሰባ ነበረ ጎንደር ላይ እንዲካሄድ የተደረገው ማለት ነው። ሰዓቱ ሁሉ ተነግሮ ማለት ነው። 3 ሰዓት ተኩል ላይ እንገኛለን ጎንደር ምናምን የሚል ጥሪ አስተላልፏል ለስራ አስፈጻሚ ኮሚቴ ማለት ነው። በዚህ ስብሰባ ተሰበሰቡ፣ አለመግባባት ተፈጠረ። የተወሰኑ የስራ አስፈጻሚ ኮሚቴ አባላት ስብሰባውን ጥለው ሄዱ ማለት ነው። የነበረው ስህተት በሙሉ አስቀምጠው ከእናንተ ጋር ትክክል አይደለም ነው አውግቸው። በዛ ሰዓት በዛ ቅስበት እናባራቸዋለን አለ። በቃ በተለይ እንትናን ሳላምላክ የሚባለው የህዝብ ግንኙነት ኃላፊው ማለት በነገራችን ላይ የተሻለ ግንዛቤም አለው በነገሮቹ ስታየው ማለት ነው። ሲጽፍም ምን ስም የሆነ እንትን ኤሌመንት ያለው ነገር ያቀርባል። በደመነፍስ እንትን አላለም። እሱ ልጅ ጠንካራ የሆነ ትችት ስላቀረበ አባራለሁ፣ የተሰበሰበው ለማባረር ነው ታያለህ አለው። በኋላ አሁን የማባረሪያ ደብዳቤው እንመጣበታለን። እሱን የጻፈው በዛው ቀን ነው አባረር ነው ብሎ የወሰኑት ማለት ነው። የስራ አስፈጻሚ ዛ የቀረው በቃ አባረር ነው ብለን ወሰኑ ማለት ነው። ስራ አስፈጻሚ አገድን ነው እግድ ነው የሚለው ማገድ ይችላል። ምን ማድረግ ይችላል? ምንድነው የሚሆነው የሚለው ህገ ደንቡ ነው ዋናውን ነገር የሚነግረን ማለት ነው። እነዚህን ስራዎች ተሰራ ማለት ነው። ሁለተኛው ግንቦት 18 ቀን በነገታው ማለት ነው 2017 ዓ.ም በዞብል ሪዞርት ሆቴል የተደረገው ስብሰባ ነው። ይሄ እንግዲህ አውግቸው 7 ራሱን አበራ ሌላ 7 ራሱን ሰዎቹ እርግጠኛ ለመሆን ከ14 የማያንሱ ከ15 የማይበልጡ ሰዎች ተሰብስበዋል እንትን ላይ ማለት ነው። እዚህ ሆቴል ላይ ስብሰባው እንግዲህ አንቀበልም ባሉ የስራ አስፈጻሚ ኮሚቴዎች ላይ መወሰድ ያለበትን እርምጃ በተመለከተ የጋራ መግባባትን የተደረሱት ማለት ነው። የናበራ ቡድንና ይሄኛው ማለት እና የናውግቸው ስለዚህ እንዲያርጋችሁ ደብዳቤ ጻፉ ማለት በደብዳቤ አጻጻፈ ሁሉ ኮሜንት ያደርጉ ይመስለኛል። ይሄን ነገር እዛው ላይ ስለሆነ ነገሩ የተደረገው ማለት ነው። ያ እርምጃ ምን እናድርግ በቀጣይ ነው። ሌላው በጋራ እንዴት አድርገን 69ን እናስፈጽመው፣ እንዴት አድርገን ነው የምናስፈጽመው፣ እንዴት አድርገን እሱን መስርተን ስልጣን ይዛለን የሚል ሐሳብ አለበት ማለት ነው። ለወደፊቱ ጣፈንታ እንዴት እንሄዳለን የሚለውም ውይይት አድርገዋል። ይሄን ተከትሎ አውግቸው ማለት ነው ሳልቀደም ልቅደም አይነት ነገር ምን አደረገ እንትን የልጁ የመሰረታዊ የሆነ እንትን ችግር ይፈጥርብኛል ብሎ ያሰበው ልጅ አባረር ያለው ወይም አግጅ ያለው ታግደሃል፣ ስራ አስፈጻሚ አግደሃል የሚል ደብዳቤ ጻፈ ማለት ነው። እሱን አቆይቶ አይተን ከትላንት ወዲያ መሰለኝ ለጠፉት እንደዛ አድርጎ ማለት ነው። ይሄኛውን መመልከት ትችላላችሁ። ሌላው በ21 ነው ከ3 ቀን በኋላ የተደረገው ነው። በ21/09/2017 ዓ.ም የፓርቲው ጽህፈት ቤት ኃላፊ ቅድም አንተ የጠቀስከው ማለት ነው አቶ እሸቱ ጫቅሎ የተባለ አመራር በጻፈው ደብዳቤ
በፓርቲው ውስጥ ከፍተኛ ለመግባባት እንዳለ አሳወቀ ማለት ነው። ከችግሮቹ መካከል ወደ 7 ዘርዝሯል። እኔ ወደ 6 አድርጋቸዋለሁ ዝም ብዬ። አንደኛ የአውግቸው ማለደን ቆራጭ ፈላጭነት፣ ድርጅታዊ አሰራር መፍረስን፣ የፋይናንስ አሰራር መበላሸትን፣ ስራ እንዲሰራም እንደማይፈልግ ስራ መሬት ጠብ የሚል ነገር እንዳይሰራ ዝም ብሎ ከላይ የሆነ ነገር እያደረጉ እየቀለደ እንዲቀጥል ማድረግ ማለት ነው። በዚህም ከአዲዮን እንደሚያስደስት አይነት ነገር መረዳት እንችላለን። ሌላው ጋሻ ጃግሬ ስራ አስፈጻሚ አባላትን መመልመልና በጋራ የኮንስፓየር እያደረጉ መሄድ ማለት ነው። አሻጥር እየሰሩ ይሄ ደብዳቤ የሚጽፉት ምናምን ስብሰባው እኛ ተሰብስበን ወስነናል እያሉ የሚሰሩት ማለት ነው። ያ ቡድን እንትን አለ። የቅማንትን ህዝብ መከራ ለማቅለልና አትሊስት በሚዲያም በምንም ወጥቶ እንዳይሰራ ማድረግ ማለት ዝም፣ ስለ ሽንፋ ጉዳይ ዝም፣ ስለሌላ ነገር ዝም፣ ኧረ ምናምን ምንም መተንፈስ የለም፣ ሄዶ ማናገር የለም፣ ምን የለም። እንዲህ አይነት ስራዎችን ይሰራሉ ማለት ነው። አራተኛ በሰሞኑ ክስተት ምንድን ነው? በ24 የተደረገው ማለት ነው። በ24 09/2017 ዓ.ም በድርጅቱ የህዝብ ግንኙነት በኩል በተጻፈ ደብዳቤ የተላለፈው ጥሪ ነው። እንግዲህ ድርጅቱ ውስጥ ስለተፈጠረው የመርህ ጥሰት ገልጿል። በዝርዝር ለማቅረብ ሞክሯል። ብዙ እንትኖችን ከህግ ድንጋጌያቸው ከራሳቸው ማለት ነው ከእሱ አንጻርም ከምርጫ ቦርድ አዋጅም አንጻር ገልጾ ለማብራራት ሞክሯል ማለት ነው። በዚህ መሰረት ብዙ የመርህ ጥሰቶችን ገልጿል። የሚከተለውንም ጥሪ አቅርቧል። አንደኛ አስቸኳይ ጠቅላላ ጉባኤ እንዲካሄድና ችግሩ ላይ ውይይት እንዲያደርግ፣ ለዚህም ደግሞ ለመደበኛ ጉባኤ አባላት፣ የጠቅላላ ጉባኤ አባላቱ፣ ለማዕከላዊ ኮሚቴ አባላት፣ ለስራ አስፈጻሚ የመሳሰሉት ሌሎች ህዝቡ ራሱ በዚህ መሳካት እንዲገመገምና ድርጅቱ ችግሩ እንዲፈታ ከጎን እንዲቆሙ ጥሪ ያቀረበ ነው ማለት ነው። በዋናነት ማዕከላዊ ኮሚቴ እንዲሰበሰብ፣ ማዕከላዊ ኮሚቴ ተሰብስቦ ደግሞ ለጠቅላላ ጉባኤ ጥሪ እንዲደረግና ችግሮች እንዲፈቱ የሚል ጥሪ ነው። ሌላው ነጥብ እዚህ ጋር የተነሳው ምንድነው? ምርጫ ቦርድ ጉዳዩን እንዲከታተለው ነው። በቅጂ አሳውቋል ምርጫ ቦርድ። በነገራችን ላይ በቅጂ ያን ጉዳይ ማለት ነው። አንዱ አውግቸው በጣም ያናደደው ነገር ይሄ ይመስለኛል። በኋላ ማለት ነው የፓርቲው ልዩ ልዩ አካላት መርህ እንዲከበር ለማድረግ እንዲሰሩ ከጎን እንዲሰለፉ ጥሪ ቀርቧል። ሌላው አራተኛው ነጥብ ማዕከላዊ ኮሚቴ በአስቸኳይ እንዲሰበሰብ ነው። ሁሉም የሚመለከተው አካል የስብሰባ ጥሪ ሲደረግ እንዲገኝና ችግሩን እንዲፈታ ተወያይቶ የሚል ነገር ነው እንግዲህ ያቀረበው መልእክት ማለት ነው። ይህን ተከትሎ የመጣው ነገር አለ። እንግዲህ ይሄ ደብዳቤ በቅጂ ለምርጫ ቦርድ ስለታወቀ ቅድም እንዳልኩት እና አውግቸው ታሟል። በ17 ግንቦት 17 ጽፈው የያዟትን ደብዳቤ አላሳወቁም ነበር፣ ይዟት ቆዩ ማለት ነው። ዜና አሁን ይሄ ደብዳቤ ሳላምላክ ይህን ነገር ሲለቅ ማለት ነው የድርጅቱ ህዝብና ግንኙነት ለህዝቡ ይፋ ሲያደርግ ኢሚዲየትሊ እሷን አውጥተው ሰቀሏት ማለት ነው። የሆነ ደብዛዛ ለማንበብ እንኳን የምትቸግር ደብዳቤ ነው ሶሻል ሚዲያ ላይ የሰቀሏት ማለት ነው። እንዲህ አይነት ችግሮች ተፈጠረ ማለት ነው። እንግዲህ በቀን 25/09 ነው ይሄ የተሰቀለው 2017 25/09/2017 ዓ.ም አውግቸው ማለደ በጎንደር ግንቦት 17 ቀን 2017 ዓ.ም ስብሰባ የተወሰነችውን የእገዳ ደብዳቤ ይፋ አደረገ ማለት ነው። አቶ ሳላምላክ ስመኘውን አግጃለሁ ብሎታል። የህዝብ ግንኙነቱ ማለት ነው። የእገዳ ምክንያቱ የድርጅቱ ምስጢር ማባከን ወይም ማውጣት ነው የሚለው። እንግዲህ የድርጅቱ ምስጢር አባክናለሁ ማለት የድርጅቱ ምግብ የአውግቸው ምስጢሮች የድርጅት ምስጢር ነው ማለት ነው። የአውግቸው ወንጀሎች ሲታወቁ የድርጅት ምስጢር ነው። በውስጥ እንገናኝ፣ እንገማገም፣ እንወያይ ብለህ ይሄን ነገር አታደርግም። እያፈነ ነው የሚሄደው፣ እያስፈራራ ነው። ካልሆነ ያለው ምርጫ ትክክል ነው። የህዝብ ግንኙነቱ የሰራው የጽህፈት ቤቱም የሰራው ትክክል ነው። ችግሮችን አሳውቋል። ስለዚህ ይሄ የድርጅት ምስጢር አባከን ካለ ግን እስኪ በተቃራኒው እንመልከተው። አውግቸው ምንድን ነው ያደረገው? የድርጅት ምስጢር እንዴት አድርጎ እንደጠበቀ አውግቸው እንመልከተው። አንደኛ አውግቸው ከናበራ ጋር ስብሰባ ሲቀመጥ በሚስጥር ሲሰራ የድርጅቱ ሚስጥር ነው የጠበቀው። በጣም እኮ የሚያሳዝን ነው። መባረር የለበት አውግቸው ነው እውነቱን ለመናገር ማለት ከባንዳ ጋር ከጸረ ቅማንት ከሆኑ ጋር የቅማንትን ጥያቄ ለማፈን 69 እያለ ከሚዳክር ጋር የኢትዮጵያ የቅማንትን ህዝብ ሲገል ሲጨፈጭፍ ከነበር ኃይል ጋር ገብተው የድርጅቱን ሁሉ ነገር እየነገረ ማለት ነው። እነከሌ ናቸው እንዲሚያደርጉን እነከሌ እንዲያደርጉን ነው እንጂ እንዲያረጋለሁ ይህ ምናምን እያለ እየተወያየ ሚስጥር አባከን ብሎ መጻፍ በጣም ያሳዝናል። እንዲህ ምን ያክል አይንም በጨው አጥበው እንዴት እንትን እንደሚሉ ማለት ነው። ሌላው ላንሳ፣ ሌላ ነገር አውግቸው ያደረገው ማለት ነው። አውግቸው ከአማራ ባለስልጣናት ጋር ሲሰበሰብ ሚስጥር እየጠበቀ ነው። በማይመለከተው ጉዳይ ባህር ዳር ሄዶ ያን ሁሉ ያደረገው ሚስጥር ጠብቆ ነው። ለቅማንት እንትን ፓርቲ ሚስጥር እንዳያወጣ ነው። በጣም እኮ ነው የሚያሳዝነው ማለት ነው። ሌላው አውግቸው የ17/09/2017 ዓ.ም ስብሰባ ሁሉም ሞባይላቸውን ጥለው እንዲገቡ ነው የተደረጉት በስብሰባው ማለት ነው። በዛ በ17 የነበረው ጎንደር ላይ የነበረው ማለት ነው።
የግንቦት 17 እሱም ሞባይል ይዞ ገብቶ ፎቶ አንስቶ ለጠፈ። ይሄ ግሩፕ ላይ ማለት ነው። ይሄ የቅዴፓ የዋትስአፕ ግሩፕ ላይ ይሄው ስብሰባው ተካሄደ ብሎ ለጠፈው። ማን ነው እዚህ ጋር ሚስጥር ያባከነው? ማን ነው ፎቶ አውጥቶ የለጠፈው? ምን ማለት ነው? ይሄ ከስምምነትና ከተግባቡበት ውጪ ማለት ዋይ አሁን ሚስጥር ጠባቂነት ሆኖ ሲመጣ አንዳንዴ በጣም የሚገርም ነገር ነው። እንዲህ አይነት ነገር ማባከን ማለት ነው። ለማን የተሰበሰቡት እንደምሰበሰበው ምናምን እዛ እያወጣ ያደረገው ማለት ነው። ሌላው እዚህ ጋር መነሳት ያለበት ማን ነው የድርጅቱን ሚስጥር ያጠፋው ያባከነው፣ ጨረቃ ላይ የጣለው፣ ለጠላት አሳልፎ የሚሰጠው ማን ነው? ለከርሶ እየተገዛ ሁሉን ነገር የሚያደርገው ማን ነው? ዲያስፖራ ማወቅ የሌለበትን ነገር ሁሉ እያገቡ እያወጡ እየሰጡ ለፈለጉት ዲያስፖራ እነሱ ብር ሰጠን ለሚሉት ሁሉ የሚያደርጉት እነማን ናቸው? እንዲህ ምን እያደረጉ ነው? እንዲህ ይሄን ሁሉ የሚሰራው የአውግቸው ቡድን ነው። የድርጅቱን ክብርም የድርጅቱን ሚስጥርም ያባከነው ማለት ነው። ይሄ መናገር ስላለብኝ ነው መናገር ያለብኝ ማለት ነው። ሌላው እንግዲህ ዋና ምክንያቱ ለምን መርህ ይከበር ትላለ ነው። ለምን ይሄ እገዳው ማለት ነው አቶ ሳላምላክ ላይ የተደረገው እገዳ ለምን መርህ ይከበር ትላለ? እንደፈለግን አድርገን በፈለገው መንገድ መኖር አለብን፣ እንደፈለግን ሆነን መጠየቅ የለብንም የሚል ነገር አለው። እኔ በቃ በኪሴ ይዤ ለፈለግኩ ያረኩ የሚል ነው። ለምን እኔ በሚሄደው የጥፋት ጎዳና አብረኸኝ አትሄድም? ለምን ትቃወማለህ ነው። ከዛ ባታ እንደው ዝም ብለህ በተደራጀ መንገድ ስትመለከተው አንደኛ ከድጎማ በጀት ውስጥ የዘረፍኩትን ገንዘብ አጋለጥክብኝ ነው። የተደራጀ መረጃ ለምን ያዝክብኝ ነው። በነገራችን ላይ ህዝብ ግንኙነት ብዙ ጊዜ መረጃዎችን አጠናክሮ ይዛል። እንዲህ አይነት መረጃዎች ስላሉ በእጁ እሱን አታክ የማድረግ ነገር እንደተፈጠረ ነው መረጃዎቹ የሚያመለክቱን ማለት ነው። የተሰሩ ደረቅ ወንጀሎች ያጋልጥብኛል የሚል ስጋት አለው። በግልጽ አውግቸው የሰራቸው የሚታዩ ወንጀሎች አሉ የተቀመጡ ማለት ነው። ስለዚህ አመረጃው ልጁ እጅ ስላለ ያጋልጠኛል ነው። ቶሎ ብለን እናባረው፣ ከዚህ ስሙን እናጥፋው አይነት ነገር የተሰራ ይመስለኛል። ማዕከላዊ ኮሚቴውን አደራጅቶብኛል አጌነስ እኔ ማለት ነው። አጌነስ አውግቸው አደራጅቷል። ስለዚህ መባረር አለበት ሳይቃጠል በቅጠል ማለት ነው። ይሆናል አይሆንም ይሆን ስላልሆነ ማለት ነው። እንደዚህ ቢያደርጉ ምንም የሚያመጣው ነገር ያለ አይመስለኝም። ጠቅላይ ሚኒስትሩ 4 ጊዜ በጠራው ስብሰባ የተጠራው ስራ አስፈጻሚ ኮሚቴ ሆኖ እያለ ከኮሚቴ ውጭ የሆኑ ሰዎችን የራሱን ዘመድ ጓደኛ ምናምን ይዘው ሄዷል 4 ጊዜ ሁሉ ማለት ነው። ለዛ ነው ምንም ሳይናገር የወጣው። በነዛ ስብሰባዎች አንድ ነገር አልተናገረም። አውግቸው በነዛ ስብሰባ የሄዱትም ከርስ ነው፣ አበል ለመብላት ነው የሄዱት፣ ለጥቅም ነው። ምንም ነገር ሙስና ምናምን ውርደት ማለት ይሄ ነው። ይህን ነገር ያደረገ ሰው የሚያቅለምን ብሎ የተከራከረን ሰው መጥላትና መባረር በጣም አደገኛ ነው የሚሆነው ማለት ነው። አግጃለሁ ምናምን የሚለው ሌላው ነጥብ ምን መሰለ፣ በባህር ዳሩ ስብሰባ የሰሩትን ለምን በእንትና አቀረብከው? የስራ አስፈጻሚው ላይ በዝርዝር የስራ አስፈጻሚ ኮሚቴው ላይ በዝርዝር አድርጎ አሳውቋል እንትና አቶ ሳላምላክ። ስለዚህ ለምን አሳወቅብን የሚል ነገር ነው እንትን የሚያደርገው ማለት ነው። የዋና ጠምዶ የያዘበት ማለት ነው። እኒህ አይነት ነገሮች ናቸው የተወሰኑበት። ኦኬ አሁን ሳላምላክ ላይ የህዝብ ግንኙነቱ ላይ እገዳ ጣልን በሚለው ስብሰባ የተገኙት እነማን ናቸው? እነዚህን የት እንዳሉና እነማን እንደሆኑ መዘርዘር ያስፈልጋል፣ ግድ ስለሆነ ማለት ነው። እንዲህ ዝም ብሎ ተሸፋፍኖ የሚሄድ ትግል ስለሌለ አንደኛ ምናሉ መከተ ወለቃ፣ ደርበው ደረጀ አርባባ፣ ግዛት አወቀ አርባባ፣ አውግቸው ማለደ አርባባ፣ አቤኔዘር ቸኮል ወለቃ፣ ተገኑ ደረጀ ትግል ድንጋይ። እነዚህ ግን አሁን ከአቤኔዘር ውጭ ያሉት ሌሎቹ 5 ማለት ነው። ወለቃ አካባቢ ያሉ ግሮሰሪዎችን የሚያሞቁት እነዚህ ናቸው። የጋራ የመጠጥ ማህበር ናቸው። የመጠጥ ቡድን ነች፣ ማህበር ነው። ስለዚህ አብረህ እየጠጣ አብረህ ነው ምንትን የምትለው፣ ጥቅሙ ተጋሪ ናቸው ማለት ነው። አቤኔዘር እዚህ ውስጥ የለበትም እውነቱን ለመናገር ማለት ነው። ግን ደጋፊ ነው፣ ተጨፍኖ ነው የሚደግፈው ልጁ ማለት ነው። መስተካከል ያለበትን ከማስተካከል ይልቅ ተጨፍኖ የሆነ ነገር ያደርጋል። ዝሮ ግን በአጠቃላይ በእንደዚህ አይነት የከርስ ቡድን መስርተው ነው ችግር እየፈጠሩ ያሉት። ድርጅቱ ነው መቆም ያለበት እንጂ እነሱ መቆም የለባቸውም። ከድርጅቱ ተጠቃሚ መሆን እኮ ይችላሉ፣ ምንም ችግር የለበትም። ተስማምተህ ድርጅት አሰራርን ዘርግተህ ህዝብን እየጠቀምክ ጎን ለጎን የሚገኙ ነገሮች ካሉ ከነሱ መጠቀም መብቱ ነው። ግን እንዲህ አይነት ነገሮች ግን በህዝብ ላይ ምን ያክል እየቆመሩ እንደሆኑ የሚያሳይ ነው። ያ ሁሉ የንጹሐን ደም የፈሰሰው እኮ ቅማንትነትን ለማቆም ነው። ከቅማንት ከወለዳቸው ተቋማት ውስጥ አንዱ ቅዴፓ ነው፣ በመስዋዕትነት የቆመ ነው። ይህንን ለከርስ መሙያ ማድረግ በጣም አሳሳቢ ነው። እንዴት አድርገን እንፈታዋለን ችግሩን የሚለውን በሚቀጥለው እናነሳዋለን ብዬ አስባለሁ። ታንኪዩ። መልካም። እንግዲህ ፓርቲ ውስጥ በተደጋጋሚ የነበሩ ችግሮችን አንስተናል። ምናልባት የኔ ሳላምላክ የሚባለው ልጅ እኔ አላውቀውም በግሌ ፓርቲ ውስጥ እንዳለ ግን አሁን በቅርቡ ነው መስማት የጀመርኩት። ምናልባት ውስጥ ላይ ቻለንጅ የሚያደርግ ልጅ ይመስለኛል። ከዛ ባለፈ የህዝብ ግንኙነት ስለሆነ እያንዳንዱ መረጃ እጁ ላይ ስላለ በሱ በኩል ነው የፓርቲው የውስጥ ሚስጥር እየወጣ ያለው የሚሉ ሀሳቦች
ልክ ነው እንደዛ ብሎ ማሰብ ልክ ሊሆን ይችላል። ግን ለምሳሌ አንዳንዴ ቁጭ ብለው ሲያወሩ በግል የሚያወሯቸው ነገሮች አሉ። ለምሳሌ አውግቸው ራሱ ሲያወራ ሌላ ሰው አውርቶት ወደ እኔ የመጣ መረጃ ሰማልክ እንዴ ለሳላምላክ ለሚባለው ልጅ በየወሩ $100 ይሰጠዋል፣ ለዛ ነው ሚስጥራችን እያወጣ የሚሰጠው የሚል እንትን አለ። እንደዚህ አይነት ወሬ መጣ በሌላ ሰው ዙሮ ትከፍሉታላችሁ እንዴ ምናምን አውግቸው እንዲህ ሲል ሰማሁት ብሎ አሁን ሳላምላክ ማን ነው የሚለውን ራሱ እኔ ለማወቅ እንትን አልኩኝ፣ መጓጓት ጀመርኩ ማለት ነው። ምንድነው በዚህ ደረጃ ስሙን የሚያጠፉት የሚለውን ማለት ነው። እኔ የት ይሁን ምን ይሁን አላውቅም። ጠቅላላ ግን እንደ ሰንበቴ ማህበር ቁጭ ተብሎ የድር ማህበር ብለው እንደዚህ ተሰብስበህ ከስብሰባ ስትወጣ እንደ ጀብድ ይሄን እከሌ እንደዚህ ያደረኩት ብለህ የምታወራውን ወሬ መጠንቀቅ መቻል አለብን። አሁን የፓርቲ ሚስጥር አወጣ ብለህ እያወራህ አንተ ባገኘው አጋጣሚ ሁሉ የምታወራውን ሰው ለይተህ ማወቅ መቻል አለብን። እንደዚህ ከሆነ በጣም ችግር ውስጥ ትገባለህ ማለት ነው እንጂ አሁን ቅድም እንዳልከው ይሄ የህዝብ ግንኙነት እስከሆነ ድረስ ማወቅ ያለበትን ያውቃል። በሱ በኩል ማለፍ ያለበት መረጃ ሊያልፍ ይችላል። ግን ግለሰቡ ቻሌንጅ ያደርጋል በሚል እንደዚህ አይነት ጫና መፍጠር እርባና የለውም። ስለዚህ የግልን ጥቅም እያስኬድክበት ነው ማለት ነው። ከዛ በዘለለ ቅድም ያነሳው አንድ ነገር ሚዲያና የሆነ የሚዲያ ተቋምና ፓርቲን ለይቶ ማወቅ መቻል አለባቸው። ሚዲያ ተናገረኝ ብለህ ሚዲያ ቻሌንጅ ለማድረግ ሌላ ችግር መፍጠር የለብህም። ከሚዲያ ጋር የፖለቲካ ፓርቲ በምን ምክንያት ነው አተካራ ውስጥ የሚገባው? ከፈለክ የራስህን ሚዲያ አቋቁመህ እንደዛ አድርግ ማለት ፓርቲውን ወደ ሚዲያ ወይም ደግሞ ወደ ምንድነው የሚባለው ልሂቃን ልክ እንደ ልሂቃን የፖለቲካ ፓርቲው መሬት ላይ ያለውን ስራ ትቶ ለዚህ ሚዲያ ለምሳሌ ጃኖ ቅማንት ሚዲያ የሆነ ነገር ሲል እሱን ቻሌንጅ የሚያደርግ ሀሳብ ማምጣት፣ ሌላም ሰው እንደዚህ የሚያደርግ ካለ እንደዛ ማድረግ። አሁን ፌስቡክ ላይ ራሱ ማለት ነው መሪ ተብለህ ቁጭ ብለህ ኮሜንት ምናምን እንደዛ አይነት ነገር በጣም ነው የሚደብረው። በእውነት የመሪነት ኳሊቲ ራሱ ሊኖራችሁ ይገባል። አሁን ዝም ብለህ ኮሜንት የሆነ ነገር ትጽፋለህ እንዴ? አሁን አንተ ፓርቲ ነገ የቅማንት የራስ አስተዳደር ሲመሰረት መሪ ልትሆን ተዘጋጅተህ ኮሜንት ይደረጋል እንዴ? እንደዚህ አይነት ነገር መስተካከል መቻል አለበት። ሌሎቻችሁም እዚህ ውስጥ ያላችሁ ሰዎች በመሪ ተከትላችሁ መስራት ነው። ገና በገና ዝም ብለህ በጅምላ ተላግተህ ለማለፍ ስትል ወይም ደግሞ በጥቅም ስለተሳሰርክ አሳልፈህ ላለመስጠት ህሊና የማይፈቅደውን ስራ የምትሰሩ ሰዎችም እንዳላችሁ አውቃለሁ። ከዛ ውስጥ በመጀመሪያ ለምሳሌ ከመሪው ጋር የሆነ ግንኙነት ካለ ጥለላ ለመውጣት የምታደርገውን ነገር ማቆም መቻል አለባችሁ። እንደዚህ አይነት ነገር መስተካከል አለበት ማለት ነው። ከዛ በዘለለ የሆነ መንግስት አበል ያለው ስብሰባ ሲኖር እሱ ይዞ ስለሄደ ለዛ ሰው ጠበቃ መቆም ይህ ስህተት ነው። ይህ በጣም ስህተት ነው። አበል ያለው ስብሰባ ወስዶ ስላሳተፈ ስለዚህ ለጥቅም ነው የምትታገለው ማለት ነው። እንደዚህ አይነት ነገር መቆም አለበት የሚለውን ሀሳብ መጨመር ፈልጋለሁ። በመጨረሻ ግን አሁን ሲባሉ የነበሩ ችግሮች ፈጠው እየመጡ ነው። ፓርቲ ችግር ውስጥ እንደወደቀ የሚያሳዩ ነገሮች ፈጠው እየወጡ ነው፣ በራሳቸው በኩልም በሌላው በኩልም በተለያየ አቅጣጫ። ስለዚህ ይህን ፓርቲ ከገባበት ቀውስ ለማውጣት ወይም ደግሞ ከገባበት ችግር እንዲወጣ ለማድረግ ምን መደረግ አለበት የሚለውን ማንሳት ያለብን ይመስለኛል። በነገራችን ላይ ይህን ሁላ ትኩረት አድርገን የምንናገረው የምንወያየው ሀሳቡን ወደ እናንተ የምናመጣው ፓርቲው እንዲሻሻል እንዲድን የተቋቋመለትን ዓላማ አክብሮ ለህዝብ እንዲታገል ከመፈለግ አንጻር ነው እንጂ ፓርቲው እንዲፈርስ አይደለም። ፓርቲ ህዝብ ነው የመሰረተው አይደል? ብትፈርስም ሌላ ፓርቲ ይመሰረታል፣ የተሻለ ፓርቲ እንጂ ሌላ እኛ የተለየ ጥቅም ወይም እንትን አይደለም። ሚዲያ ደግሞ ሚዲያ ነው። ስለዚህ በዚህ ጉዳይ ሀሳብ መስጠት ትችላለህ። ወደ አንተ ልምጣ። ያ እንግዲህ ብዙ ጊዜ የቅዴፓ ባለስልጣናት ወይም አመራሮች ትልቁ ችግራቸው ጎሲፕ ነው፣ ሐሜት፣ ቁጭ ብለህ ዝም መከስከስ ነው። የጠላ ቤት ወይንም የመሸታ ቤት ግሮሰሪ ምናምን ሲቀመጡ ሌላ ስራ የላቸውም እኮ። እከሌ እንደዚህ ያደረገ እነከሌ እንዳያደረጉ እነዚህ ምናምን በቃ አለቀ። ሌላ ነገር የለውም እኮ። እንዴት አድርገን ትግሉን ወደፊት እንውሰደው የሚል ነገር መቼም መሸታ ቤት ተቀምጠህ ይሄን አታወራም፣ የለም አታመጣውም። እሳቤ ከእርስ መሙላት ስለሆነ ነው። የናውግቸው ችግሩ ይሄ ነው። አያር ሌባ በሌባነት ነው። በገንዘብ የሚሸጥ ሰው ሌሎቹም በገንዘብ ተሸጡ ብለህ ነው። እኔ ሳላምላክን በአካል አላውቀውም፣ አይቼውም አላውቅም። እውነቱን ለመናገር ማለት በማን ነው በጃንተከል ሚዲያ ቀርቦ አንድ ጊዜ ካውግቸው ጋር ንግግር ሲያደርግ ብቻ ነው ያየሁት። ልጁም ማለት ነው አላውቀውም፣ ራሱ የት ይሁን ምን ይሁን ምንም አላውቀውም ልጁ ማለት ነው። በተደጋጋሚ እንዳውም እኔ ጋር እንትን ቻት ማድረግ ራሱ አይፈልግም ልጁ ማለት የሆኑ ነገሮችን እኔም ቻሌንጅ አደርጋለሁ። ማንም ዝም ብሎ የሆነ ነገር ቢሆን እንትን አይደለም የሆነ ነገር ቢሆንም ማለት እንዲህ አይነት ነገር እንዲፈጠርም አልፈልግም እኔ ሲጀምር ማለት ግን በመርህ ደረጃ አጠቃላይ ካለው አንጻር ነው። እኔ አሁን የተነገርኩ እንትን ካሉኝ ግንዛቤዎችና ካለው መረጃ ተነስቼ ነው።
ቅድም ያቀረብኩትን ሐሳብ ያቀረብኩት በተደጋጋሚ ፌስቡክ ላይ ጽፋለሁ እኮ እያንዳንዱን እኮ የቅዴፓ ግሩፕ የሚባለው የሚወያየውን ዛሬም ድረስ እያንዳንዱን እኮ መረጃ አለኝ። ስለሰለቸኝ ስለነሱ ማውራት ስለሰለቸኝ ነው የተውኩት። አይድንም ብዬ ስለተውኳቸው ማለት ነው። ሚድኑ መስሎኝ ነበር፣ አይድንም። እያንዳንዱን ከፈለኩ አውግቼው የሚያደርገውን ሁሉ ጎርጉሬ ላወጣለት እችላለሁ አሁን ማለት ነው። ምንም እንትን የለውም። እንኳን እናውግቼው ሌላውን ያለ መረጃ ማምጣት ምንም የሚያቅት አይደለም። ይሄ ከገንዘብ ጋር የሚያዝ ነገር የለውም። እኮ እንዴት አድርገው ነው የሚያስቡት? ሰው በገንዘብ መግዛት መደለል፣ እነሱ ስለተሸጠው ይሄ ትክክል አይደለም ሲጀምር ማለት ነው። ገንዘብ ዶላር እንዴ ዝም ብሎ የሚዛቅ ይመስላል እንዴ? በሜዳ ከየት ነው የሚመጣው ዶላር? እንዴ ይሄ ፍጹም ሰክሰስፉል ሳትሆን ስትቀር ስምምት ማጥፋት ነው። ካለ መረጃ ማምጣት ነው። በጣም ቀላል እኮ ነው። ለሳላ አምላክ በየወሩ ዶላር እየተሰጠ መረጃ እንዲያወጣ የተደረገበት ነገር ካለ ሄደ ጎርጉረ ማስረጃዎችን አምጣ። የሳላ አምላክን እንትን የባንክ አካውንት ሄድና በሙሉ እንትን አድርጋቸው። የአንተንም በዛው እንድታጋልጠው ግን አውግቸው አደራ ምለው እንደዛ ነው። የሱም የገቢ የግል አካውንት የገባ ይሄ ዲያስፖራ ሪሲቶች ሁሉ ስላሉን ማለት ነው። የሱንም የሳላ አምላክንም ምንድነው ይሄ የባንክ ስሊፑን ታወጣና ማየት ነው፣ መገምገም ነው። ከየት መጣ ማን ላከው? ያስገባውን ሰው እየደወልክ ጠይቀው ከየት ነው የመጣ ይሄ ብር ብለህ ማለት ያን ጊዜ ታውቀዋለህ። ይሄ ዝም ብሎ ስም ማጥፋት ስለሆነ ማለት ነው። እንዲህ አይነት ነገር የሚደረግም የለም። ኢሞራል ስለሆነ እኛ ኢሞራል የሆነ ስራ እንሰራም። የቅዴፓን ኢሞራል ነው ብለን እየገመገምን እኛ ኢሞራል የሆነ ስራ እንዴት እንሰራለን? አድርገን ከሆነም እኮ ፓርቲ ማፍረስ ነው። ይሄ በነገራችን ላይ ፓርቲ ማፍረስም ስለሆነ ማለት ትክክል ስላልሆነ እንዲህ አይነት ስራም እንድንሰራ አንፈልግም። እኛ ራሳችን ያቋቋመነው የመሰረትነው ፓርቲ እንዲፈርስ አንፈልግም። የሚያናድደኝ አጥንት ጉልጥምቱ ሰተን ችግር ውስጥ የወደቅንበት መንገድ ነው የሚያሳዝነኝ። የቅማንት ህዝብ በጣም ያሳዝነኛል። ኤኒዌይስ መፍትሄው ምን ይሆናል ወደሚለው ላተኮር። እነዚህ ጋር መልስ በመለስ ራሱ አድካሚ ነው። ምንድነው እዚህ ጋር የቅዴፓ ችግር እንዲፈታ እንዲህ ቢደረጉ አንድ የተወሰኑ ነጥቦችን ላንሳ፣ የተወሰኑትን ማለት ነው። አንደኛ ሁሉም አባላት ሁሉም የሚመለከታቸው አካላት ርብርብ ያደርጉ ችግሩን ለመፍታት ማለት ነው። ርብርብ የሚደረገው ግን ዝም ብሎ አይደለም፣ ሽምግልና አይደለም፣ ምን አይደለም። ሪሊ ችግሩ ምንድን ነው ብለህ ገምግመህ ማስተካከል ማለት ነው። በሽምግልና የሚፈታ ነገር የለም። ሽምግልና በፍጹም ሊፈታ አይችልም። አሰራር መዘርጋት ነው። ተጠያቂው ማን ነው፣ ጥፋተኛው ማን ነው የሚለውን ነገር መገምገም አለበት። ወደዛ እንዲመጣ ስራ መሰራት አለበት፣ ወደ ውይይት እንዲመጣ ማለት ነው። ድርጅቱ በህገ ደንቡ እና በመመሪያዎቹ መሰረት ከላይ እስከታች መገምገም አለበት። ከላይ እስከታች ግምገማ ማድረግ አለበት። ከስራ አስፈጻሚ ጀምረህ ማዕከላዊ ኮሚቴ፣ ጠቅላላ ጉባኤ አባላት በሙሉ በየእንትኑ ቁጭ ብለው መገምገም አለባቸው። የድርጅታቸውን አጠቃላይ ሂደት ማለት ነው። ገምግመው ከዛ ግምገማ የተነሳ ለውጥ ማምጣት ያስፈልጋል ማለት ነው። ይሄ በጣም ወሳኝ ነው። በግምገማው መሰረት እንደየጥፋቱ እርምጃ መወሰድ ያለበትን እርምጃ መውሰድ ነው። አሁን ዶላር ተቀብሎ ሚስጥር ያወጣም ከሆነ ማንም የሆነ መረጃዎቹ ካሉ በግምገማ ካረጋገጥ እርምጃ ትወስዳለህ፣ ማንም ላይ ማለት ነው፣ ማንም ላይ። ስለዚህ ይህን ማድረግ ነው መፍትሄው ማለት ነው። ሌላው ግልጽ የአሰራር ስርዓትን መዘርጋት ያስፈልጋል። አካውንታቢሊቲ ያስፈልጋል። በባንክ በግል አካውንት ወደ ለቅዴፓ የሚሰጥን ብር ዝም ብለህ በግል አካውንት ያስገባ እያልክ እያስገባ እየበላ አካውንታቢሊቲ የለም። እንዴት አድርገህ እንትን ትላለህ? እንዴት ሆኖ ሰላም ይመጣል? እዚህ በኋላ እንዴት ሆኖ ከኪስህ ብር ታጭቃለህ? የተወሰነውን የስራ አስፈጻሚ ኮሚቴ ብር መላሾ እየሰጠ ከአንተ ጋር ታደርገዋለህ፣ መጠጥ እያጠጣ ማለት ነው። ይሄ ነው ትልቁ እብደት እንትን ያለው ማለት ነው። ንጉስ መሆን። አሁን እነዚህ ወደ ስልጣን ቢመጡ ቅድም እንዳልከው ምንድን ነው የሚያደርጉት? ተሳስበው ወደ ቅማንት አሁን አስተዳደር ተመስርቶ መሪ ቢሆኑ ምን ነው የሚያደርጉት? አስበው እስኪ። እነዚህ ሽጠው በቁም እኮ ነው። ኢቨን ሰው ሁሉ ይሸጣሉ እያወጡ። እርግጠኛ ነኝ ይሄ የፈለጉትን ዋቴቨር ገንዘብ የሚያስገኝ ነገር ሁሉ ሊያደርጉት ይችላሉ ብዬ ነው የማስበው። ይሄ ከዚህ መቆም አለበት። እንዲህ አይነት ውርደት ነው። በነገራችን ላይ ግልጽ አሰራር መኖር አለበት። አካውንታብል የሆነ አሰራር መፈጠር አለበት። ሪስፖንሲቢሊቲ መኖር አለበት። አለበለዚያ ዝም ብለህ መደናበር ህዝብንም ፓርቲውንም ያፈርሳል። ለህዝብ ጠብ የሚል ስራ መስራት ያስፈልጋል። መግለጫ አይደለም የሚያስፈልገው። መግለጫ ምንም ያንተ መግለጫ የሚያዳምጠ የለም በዚህ ዘመን። ማንም ህዝብ ማደራጀት፣ ራሱ እንዲከላከል ማድረግ፣ ከውስጥ ለውስጥ ስራ እየሰራ ቅዴፓን በህዝብ ውስጥ ተክለህ እዛው ህዝብ ውስጥ እንዲኖር ማድረግ ነው የሚጠበቅብህ። እንደዛ ነው። በሚዲያ ወጥተህ በግልጽ መከራከር፣ ችግሮችም ጠንካራ ጎኖችም መናገር ነው። ዝም ብለህ ሀሜት እንትን ቁጭ ብለህ እየሰለቀጥክ በሴራ ፖለቲካ ስልጣን ልትይዝ ምናምን የምትችልበት መንገድም የለም። ሲጀመር የአውግቸው ተስፋው ብልጽግና ነው፣ የአማራ ብልጽግና ነው። ከነ እንትና ጋር ከነ አበራ ጋር ሆኖ በዛ መሄድ ነው። ምንም ቅማንት ራሱን ችሎ እንዲተዳደር ምናምን እሱ ዝም ብሎ ነው፣ ፌክ ነው፣ ለጥቅም ስለሆነ ማለት ነው። ስለዚህ የሚታይ የሚጨበጥ የሚዳሰስ ስራ ቢሰሩ። ስድስተኛ ነጥብ ማንሳት እንፈልገው ገንዘብ በድብቅ የሚልክ ማንኛውም አካል ይህን ነገር እንዲያቆም። በድብቅ ማለት ምን ማለት ነው መሰለ? የምርጫ ቦርድ ህግ አለ፣ ድንጋጌው ማለት እሱ በማይፈቅድ መንገድ ከውጭ ገንዘብ መሰብሰብ፣
የሀገር ዜግነት ከሌላቸው ሰዎች መሰብሰብ ምናምን የሚባለው መቆም አለበት። አንድ ሁለተኛ ከተላከ ራሱ ባይ ኤኒ ሚንስ ገንዘብ ከተላከ መግባት ያለበት ወደ ቅዴፓ አካውንት ነው፣ ወደ አካውንቱ ነው። እኔ ጋር የተጣላው በዚህ ምክንያት ነው። የሆነ ነገር አብረው ተሰራ፣ ዲያስፖራዎቹ ተባብረው ማድረግ ያለባቸው ለቢሮ ክራይ ምናምን ተደረገ። አሁን ስራ ሲጀምር ብሩ በእንትኑ ነው የሚገባው፣ በአካውንቱ በግል አካውንቱ ማለት በግል አካውንቱ የሚደረገው ትክክል አይደለም። ይሄ ለሙስና የተጋለጠ ነው አቁም የሚል እንትን ውይይት አደረግን። አንድ ጊዜ ለአራት ነው ሶስቱ ነው እየተወያየን ለአራት አስታውሳለሁ። ከዛ በኋላ እኔን ማናገር አይፈልግም እንትን አደረገ ማለት ነው። ለምን የሚበላውን ስላወቅኩ ነው አቁም ስላልኩት ማለት ነው። ይሄ ትክክል አይደለም ስላልኩት ነው። ይሄ ነገር መቆም አለበት። የምትልኩ ሰዎችም ፕሊዝ ፓርቲውን እያፈረሳችሁ ነው፣ ግለሰብ እየቀለባችሁ ስለሆነ ማለት ነው። በፓርቲው ካስገባችሁ ግን እንትን ይደረጋል። ኦዲት ስለሚደረግ ገንዘቡ አይባክንም፣ ለስራ ይውላል ማለት ነው። ሌላ ነጥብ ምንድነው? ከቡድንተኝነት ነፃ የሆነ አስተሳሰብ መመስረት ያስፈልጋል። ይሄ በጣም እንትን መሆን አለበት፣ መታወቅ አለበት። ቡድንተኝነት ማንንም አይጠቅም። አሁን እነዚህ ቅድም ሜንሽን ያደረኳቸው ዝም ብለህ ስታያቸው የመጠጥ ቡድኖች ናቸው። ዝም ብለህ በቃ በሰፈር ተገናኝተህ ምናምን እንዲህ አይነት ነገር ትክክል አይደለም። የሆነ ኢቭን እንትን የትልቁ ደረጃ በቅማንትነት እይታ ስታየው ራሱ ብዙ ክፍተቱ የሚያመጣ ነው። ይሄ የጓደኝነት ምን የሰፈር ማለት ነው፣ የቁማር መጫወቻ ቡድን ነው እንጂ የፓርቲ ቡድን ሊሆን አይችልም። መስራት ያለበት ሁሉንም የቅማንት አካባቢ እንዲሳተፍ የሚያደርግ ከሁሉም ጋር አብረ መስራት፣ ችግሮች ካሉ መገምገም ማለት ነው። እንደዚህ አይነት ስራ እየሰራ ለውጥ ለማምጣት መጣር ነው እንጂ ቡድንተኝነት ጥሩ አይደለም የሚል ነገር ነው። እሱ መቅረት አለበት። ሌላው ግልጽ የህዝብ ግንኙነት ስራ መኖር አለበት። ስርዓት መዘርጋት አለበት። ግልጽ ማለት ነው። የህዝብ ግንኙነት የሚሰራበት እኮ የለም፣ ታፍኖ ነው እንዴ? የህዝብ ግንኙነት የሚባለው እኮ ሁልጊዜ በየቀኑ አሁን እስኪ እሱ የብልጽግና ነው የብልጽግና ጽህፈት ቤት ኃላፊ በየቀኑ ምንድን ነው የሚያደርገው? እንዴ በየቀኑ ፔጁ ላይ የሚለቀው ምንድን ነው? ድርጅቱ የሰራቸውን እንቅስቃሴዎች መደረግ ያለባቸው ብዙ ነገር። ይሄ እኮ ነው ይሄ የህዝብ ግንኙነት የሚሰራው። ይህን እንደ ሚስጥር አባከንክ ብለህ የምትገመግመው እንዲህ አይነት ነገሮችን ካወጣ ምን አይነት ፓርቲ ነው ሊሆን የሚችለው? ሁሉንም አውግቸው መያዝ አለበት። ስለዚህ እንደዚህ አይነት የህዝብ ግንኙነት ስራ ቢሰራ፣ ሚዲያ የለም፣ ምንም ነገር የለም። አንዲት የቅዴፓ ምትል የፌስቡክ ፕሮፋይል አለች፣ በቅዴፓ ስም ያለች ማለት ፎሎወራ ስንት ነው? 18 ፎሎወር ይዞ ፖስት ያደርጋል። እዛ ላይ ምንድነው የምታመጣው? 8 ላይክ 18 ፎሎወር አላቸው። በጣም የሚያሳዝነው ማለት ነው። ምን አይነት ስራ ነው የሚሰራው? ይህን እኮ ይኸውልህ ከህዝብ ጋር ብትሆን ተሰብስበህ ፔጅ ስትከፍት ለሁሉም እንትኖችን አድርገህ እንዲጋራ ኢቭን ለእኛ ልከው ይህን ተከተሉት ምናምን እያሉ ነው እንድናግዛቸው አይነት ነገር መደረግ ነበረበት ማለት ነው። ብዙ ፎሎወር እንዲመጣበት ማለት ነው። ተኝተው ምንድን ነው የሚያደርጉት? እነዚህ የህዝብ ግንኙነት ስራ እንዳይሰራ እየተደረገበት ሁኔታ ነው ያለው። ማህበራዊ ሚዲያን አይጠቀሙም፣ በአግባቡ አይጠቀሙም። ለእኛ ይጠቅማል የሚሉት ሚዲያ ላይ ሄደው ዝም ብሎ የሆነውን ያደርጋሉ። በእርግጥ ሌላው አካል ሲመጣም ጥሩ አድርጎ ያቀምስልኛል። እንዲህ አይነት ችግሮች አሉ፣ ሌሎችም ችግሮች አሉ። ከህዝብ ግንኙነት ጋር የተያያዙ ስራዎች በደንብ መሰራት አለበት። ቅዴፓ አለ በህይወት ሙቷል የሚለው የሚያውቀው በህዝብ ግንኙነት በኩል ነው፣ ስራ በመስራት ማለት ነው። የተሰሩ ስራዎችን ለህዝብ በማሳወቅ ማለት ነው። ይህ በጣም ወሳኝ ነው። ሌላው ከሴራ ፖለቲካ መዳን አለባቸው። ይህ ሴራ ፖለቲካ የጥቅም ፖለቲካ ነው። ከሴራ መውጣት አለበት። እነከሌ ብር ሰጥተውት ነው እንጂ እንዴት አያረጉኝም እነከሌ ምናምን ተገማገም ወዳጄ፣ በደንብ አድርገህ ተገማገመ ችግሮችን መፍታት ነው። መርህ አለ፣ ህገ ደንብ አለ። ያን መሰረት አድርገህ መስራት ነው። የእንትኖቹ ይሄ ማኒፌስቶ ላይ የተቀመጡ ስራዎችን መስራት እንጂ ዝም ብለህ በጥቅም ተሳስረዛ እኛንም እኮ አሰለችን ስለነዚህ ማውራት ራሱ እንዴት እንዳደከምን ማለት ነው። ሌላ ነጥብ ላንሳይ በመጨረሻ ከግል ጥቅም የጸዳ ፓርቲ ማድረግ ያስፈልጋል። ቅዴፓ የግል ጥቅም ማካብ ብቻ መሆን የለበትም። ቅዴፓ የስጋ ቅርጫ መሆን የለበትም። ቅርጫ እየሄድክ የምታነሳበት ሳይሆን ህይወት የምትዘራበት ነው። የሞቱ ወገኖቻችን ታሪክን ተጠብቆ እንዲቀጥል የእነሱ አደራ እንዲፈጸም ቅማንት ራሱን በራሱን እንዲያስተዳድርና ወጉን፣ ቋንቋውን፣ ባህሉን እንዲያሳድግ ማድረግ ነው። ከዚህ ሁሉ ንዝንዝና ጭቅጭቅ አሁን እኔ ቅዴፓ መሬት ወርዶ እንኳን ስራ መስራት ባይችል የስራ አስፈጻሚ ኮሚቴውም የማዕከላዊ ኮሚቴውም ይሁን በአንድ ላይ እየተገናኙ ቅማንተኛን ለምን አይማሩም? እኔ በጣም ነው የሚገርመኝ። ቁጭ ብሎ ቅማንተኛ ቢማር እኮ ትልቅ ስራ ነው፣ ለእኔ ስራ ነው፣ ከትግል በላይ ነው። እነዚህን ማድረግ ይችሉ ነበር የሚል እንትን አለኝ፣ አጠቃላይ ሀሳብ አለኝ። ይህንን ካደረጉ የተሻለ ለውጥ ይመጣል ብዬ አስባለሁ። ሁሉም ግን ሊያስብበት ይገባል። ታንኪዩ። መልካም ዘንድር እንግዲህ በመጨረሻ ላነሳቸው የመልእክቶች ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።